የታሌ ሻዕቢያ ያዝማረ ኤኒዌይ ረኪዳነ ምረሶ ጅቦ መጥቶልኝ ለምን አስጨንቀውት እኮ ነው። በእናትህ ወይኔ ዋርኒንግ ያሳያል። ምንድን ነው ተጽዕኖ የምታስቸግሩት? አንተ ሽማግሌ ይሰድበኛል እንዴ? ስማ ተው ተው፣ እንደዛ ትበል። ምን አድርጋቸው? ምን አንተ ገና ፊት አታሳይም እንዴ? አንተ ምን ሆነ ነው ይሄን ሰው የምታሳየን? አዎ አባታችን እናትናገር የኢስት አፍሪካው ነብር መጣ። አረ ምን አገሪቷን ገደለ እንጂ ሽማግሌ፣ አገሪቷን የገደለ ሽማግሌ ደግሞ ምኑን ነው? አገሪቷን እውነትን ነው ገሏታል። አንተ ግን በቁምህ ለቻይና ተሽጣል። አታውቅም፣ ተኝተሃል። ይሄ ዝም ብሎ ልንገርህ፣ ይሄ ሽንት ቤት የሚያጠቡት ያወራ ፖለቲካ አታውራ። አንተ አሜሪካ ቁጭ ብለህ አንተ እኮ ነው የጀመርከው። ከጀመርክ መልስ ይሰጥሃል። ይሄ ማሪ ሀገሪቷን ለቻይና ሽጧል ብሎ አንድ የሆነች ሴት ስታወራ ሰምተህ ነው። የተሻለ ፖለቲካ አውራ። ይኸውልህ ለኢማራት ተሽጠሃል፣ ለቻይና ተሽጠሃል፣ ለህንድ ተሽጠሃል። ጅቦዬ ጅቦሐወይ ምን አዲስ ነገር አለ? ሰውየውን ይዘህ የመጣኸው ምን አለ? እንዴ ደውለህ ነበር ደብረጽ ጋር? በጅቡቲ በኩል ያለውን ድንበር ሊዘጋው ሳምንት ቀረው አሉ። እውነት ነው? ይነገር ይጠይቀው ምንድን ነው የሚሰማው? በእናትህ ሊያጠፉን ነው እኮ እነዚህ ሰዎች ተባብረው። ይህን ሰው ዝም ብሎ በሄሊኮፕተር ሄዶ የሚያመጣው ነው ይመስለኝ። እንደዛ ማን ሞተናል፣ አልተፈጠርንም። ማን እኛን በእንደዛ ደረጃ ትዝ ይላል። የሆነ ማነው ሽማግሌውን ታስታውሳለህ? አብይ ይፍቀደን እንዴ እነዚህ እንጨምጣለን ያለው ማለት ነው። አብይ 4 ኪሎ አለ ስትል አዳሃሎ እንዳታዩ፣ አዳሃሎ ላይ ቤተ መንግስት እንዳይመስልህ፣ አዳሃሎ ላይ እግዚአብሔር ለኤርትራ ማለት ነው የወላይታን ወታደር ብቻ ብትልክ ይዞት ይመጣል። ይኸው ተስፍሽ አሁን ይኸውልህ ጥሩ ነህ፣ ግን ትናደዳለህ። የወላይታ ጀግና የምትለው አንተ ይኸውልህ በዛብህን እኛ ነው ቆርጥመን በአንድ ዕቃ አውርድ ነው። እሱ የሀዲያ ነው፣ የኢትዮጵያ ጀግና ነው በዛብህ። ይኸውልህ ነው የሀዲያ ተወላጁን ጀግና ብለህ የምትመካበት በአንድ ሰከንድ ነው ከሰማይ አውርድ ነው። በአንድ ሰከንድ ምን ተሻለ? መልስ ስጥ፣ መልስ ስጥ። የት እንዳለ ራሱ አታውቅም። በእኛ ውሳኔ ነው የምትንቀሳቀሰው። ስማ ልንገርህ፣ ኢትዮጵያ ውስጥ ጦርነት ማይችል ብሔር አለ አይደል? እሱም ብሔር ብቻ ብትልክ አሁን የምወዳቸው ሰዎች የመጡ ነው የኤርትራ ሰዎች። እኔ ኤርትራ አይደለሁም፣ እኔ ኤርትራ ነኝ። ውጣ ኤርትራውያን በጣም የምወዳቸው የመጡ ነው። ኑ በቃ እናንተ ትቻለሁ። ዋፍ የለም አብዬ። የኤርትራ ሰራዊት በሙሉ ብሔር ብሔረሰብ መጥተህ ነበርኩ በሙሉ በዛውም ከአሜሪካ ድጋፍ እየተሰጠ ከአውሮፓ ድጋፍ እየተሰጠ ሙሉ ኢትዮጵያ መጥተህ ነበር። ምን ያመጣው ነገር አለ? ወፍ እነ መስፍን ፈይሳን አስረክበህ ተመለስ። መስፍን ፈይሳ ታዲያ እናቱን እግሩ ሰብሬ ሊያርልኝ ማረኩት እንዴ? አንተን የማረከው ጭራሽ አባትየሙ ጠይቀው። እግርህን ከፍ አድርግ በለው፣ ትንሽ ሱሪህን ከፍ አድርግ አሳየኝ በለው ይነግራል። እዛ አለ ምልክት። ማሪ የሚያሳዝነው እኔም አንተ አሜሪካ እኔ ደግሞ ጀርመን ነው ያለሁት። ሁለታችንም የተሻለ ሀገር ላይ ነው። የሚያልቀው እዛ ደሃው ነው። ችግሩ ምን አለ መሰለህ? አንተ ቆይ እንደዛ ከሆነ ለምንድን ነው የወላይታን ብቻ ወታደር ልከን እንቆጣጠራታለን ብለህ ጦርነት ለምን እንደዛ አልክ? እውነት ሰላም ፈላጊ ከሆንክ፣ እውነት የተመቸ ቦታ ነዋሪ ከሆንክ ባለው ተገድጄ ነው ይሆናል። ኧረ በእናትህ ታሪክ አለ። ኧረ ታሪክ አለ፣ ብዙ ታሪክ አለ። አይ የምር ማሪ እግዚአብሔርን ዝም ብለህ ስታስበው ማለት ነው እንደ ፖለቲካ ሳይሆን እንደ ኖርማል ስናወራ ኤርትራ ከኢትዮጵያ ጋር ብትጋጠም
ኤርትራ ከኢትዮጵያ ጋር ተጋጥማ እኮ ነው ነፃነት። የእግረኛ ወታደር ብንልክ እንኳን ማለት ነው ወይ እግረኛ ወታደር እንኳን ኤርትራ እኮ ደግሞ እነዚህ ሰዎች ተኝቷል እንዴ? አሁን ነው 3 ሚሊዮን እኮ 1 ሚሊዮኑ የለም። ከዛ ውስጥ ደግሞ ልንገርህ ግማሽ ሚሊዮኑ ኢትዮጵያ አዲስ አበባ ነው ያለው። አስጨርሰው አዲስ አበባ ነው ያለው። ከማን ጋር ነው የምትዋጋው? አዲስ አበባን እኮ መታለው ብትል እኮ ግማሽ ሚሊዮን የኤርትራ ህዝብ ልትመታ ነው። ግን አሁን የምታወራው ከልብህ ነው? እየቀለድክ ነው? መሀሪ ለማናደድ እንዳትዋሽ። ስማ የምር እናውራ። እኛ ኢትዮጵያ እኮ በዚህ በአፍሪካ ትፈራለች። በጣም የምትፈራ ሀገር ናት። እንኳን ታውት ኤርትራ እኮ ስማ አንቺ ባለ ጌታ ያርፈሽ ተቀመጭ። ቆይ ግን ከልብህ ነው አሁን የምታወራው? እንደዚህ አንቺ ማለቴ እንቀጠቀጣቸዋለን እናሸንፋቸዋለን የምትለው ከልብህ ነው? እኔ ሰላም ነው የምፈልገው፣ ፍቅር፣ አንድነት። ግን አይደለም ከልብህ ግን ኤርትራን እናሸንፋታለን ብለህ ታምናለህ? ከእናቴ ነጥለኝ በጣም እንዴ! ምን ሆነ ነው? እንኳን ኢትዮጵያ ያለችበትን ሁኔታ ታውቃለህ? አዎ በደንብ አውቃለሁ። ይሄ ያለ ግን እናሸንፋለን ብለህ ታምናለህ ወይስ መጸለይ ነው? ስማ ኢትዮጵያ ከሆነ ከጎረቤት ሀገር ጋር ጦርነት ብትጀምር ማለት ነው ሁሉም መሳሪያውን ወደ ጎረቤት ሀገር ነው የሚያዞረው። ይህን እንድታውቅ እፈልጋለሁ። በሀገሩ የሚደራደር አንድም ኢትዮጵያዊ የለም። ይኸው ሰሞኑን አሁን የጅቡቲን መንገድ ልዘጋው ነው። የት አለ የዞርም? ማን ሊዘጋ ነው? ሻዕቢያ አላየውም? እንዲ አየር ኃይሉ እኮ ተጠጋ እኮ ወደ አሰብ ድንበር ምናምን አላየህ? በማርያም እኔ ምን ወይ ለራሱ አይጠቀምም ወይ ለራሱ አይጠቀም። ለአንተ ጥያቄ አለኝ። አሁን እውነትን ነው በሀገር ጉዳይ ማንም ሰው አይደራደርም። አማን ደርሳን አሁን በሀገር ጉዳይ ብለህ ግን ወደ ኤርትራ የምትመጣበት ምንድነው ኬዝ? ኤርትራ ምን ስላለ የራሳችን አለ አሰብ አለ የራሳችን አሰብ አለ የራሳችን። እናንተን እመነኝ እናቴ ትሙት ነው የምልህ እኔ በሰማዕታት እምርልልሃለሁ። እናንተን ቀኝ ግዛት እኛ እንገዛችኋለን። እመነኝ ያረጉታል። እኔ በኤርትራ ሰማዕታት እምርልልሃለሁ። ይሄ ከሆነ ድሪማችሁ እመነኝ ነው የምልህ። ይሄ ጦርነት ይጀመርና አንደር ኮንትሮል ተገባል እየተረገጥ ትገዛለህ። አሰብ የወሎ ነው ትላለች አንዷ። ስማ ሌላ ኖ ይሄ ይሆናል አልኩህ። እመነኝ ነው የምልህ። አንተ አሰብን የምትመኝ ከሆነ አንተ መንጋጋን ሰብሬ አባይን ነው ወስዷል። አባይ ኤርትራ ነው። ምን ታመጣለህ? አባይን አስበላህብን በቁማችን እዚህ። ህዝብ ስለፈላ የሚያሸንፍ እንዳይመስልህ። ከሁለታችሁ የተለየ ሀሳብ አለኝ። አንድ መከላከያ ላስገባለህ። አንዴ ምን እንደሚል ትሰማለህ? አስገባው። እሱ ወንድ ነው እሱ። ካሜራውን አንድ መከላከያ ላስገባለህ። ካሜራውን ከፍተህ አውረኝ። መከላከያ የሁለት ሳምንት እንዳይመስልህ። አንድ መከላከያ ላስገባለህ። አስገባው። መከላከያ ይላል ወጣ። አንድ መከላከያ የምርኮኛ ስብስብ። ማሪ ግን ለምንድን ነው እንደዚህ የምትዝትባቸው ኢትዮጵያን? አላየሁም እንዴ? አሰብ ንብረት አለን ይላል። አላየሁም? እየፎከረ እኮ ነው። ስለ ኢትዮጵያዊነት ችግር የለውም። ስለ ሀገር ጉዳይ ምንድነው ችግር? በኤርትራ በኩል ነው አለው ንብረት አለኝ ብሎ አሰብን ይጠይቃል። አንበርከክ ያልከው እኮ ስሌቭ አደርግሃለሁ። ጠብቅ። የት አለ መከላከያ? መከላከያውን አስገባለሁ ብዬ እናንተን ነቀልኩት። እንዴት ነው የሚገባው? ንገሩኝ። ሪኮስት ጠይቅ በለው። ዳይመንዷ ቤትህን ክፈት በለው። አሰብ ንብረት አለኝ። መሀሪ አንድ ጥያቄ ልጠይቅህ ሳትዋሽ መልስልኝ። መሀሪ እየተደማመጠን እናውራ። አንድ ጥያቄ ልጠይቅህ እሱን በስነ ስርዓት መልስልኝ። ከኢትዮጵያ ጋር የምታደርጉት ጦርነት ይከብዳል? ከትግራይ ጋር የምታደርጉት ጦርነት ይከብዳል? ትግራይ ከኢትዮጵያ ጋር ሆኖ መጥቶ ነበር። አሁን ጥያቄ ነው። አሁን በአሁኑ ሰዓት ከትግራይ ጋር የምታደርጉት ጦርነት ይከብዳል ወይስ ትግራይ ከኛ ጋር መዋጋት ይፈልጋል? ወይኔ አምላኬ ጥያቄ እኮ ነው። የምን ጥያቄ? ባለ ነገር አጓራኛ ቢሆን አትበለኝ። ወይኔና ከኢትዮጵያ ጋር ተደርባችሁ ገጥማችኋል ነበር ትግራይ? ይሄንን አሁን እኔ መለስ ዜናዊ እኮ ኢትዮጵያን ሙሉ አስተባብሮ መጥቶ ነበር እኮ ረሳው። አንድ እኩል ነን። እናንተም ኢትዮጵያን አስተባብራችሁ መጣችኋል። አንድ እኩል ነን። አሁን ማሪ እኔ ኦልሞስት 50% ኤርትራዊ ከትግራይ ጋር ነው የነበረው። እሺ አዳምጠኝ። አሁን እንደ ጥያቄ ከኢትዮጵያ ጋር ብትዋጉ ይከብዳል? ከትግራይ ጋር ብትዋጉ ይከብዳል? እንደ ክብደት እኮ ነው፣ እንደ ጨዋታ እንጂ ሊዋጉ አይደለም። ትግራይና ኤርትራ ፍጹም ሊዋጉ አይችሉም። አንድ ላይ እየሰሩ ነው። ይኸውልህ አምኖ ስቱፒድ። እኔ አሁን ከዚህ ሰውዬ ጋር ነው ትግራይ ኢትዮጵያ አይደል እንዴ? ቆይ እኔ እሱን የጠየቅኩት ኢትዮጵያ ስለሆነ ነው የወጋችሁት። ትግራይ የሚፈራው ጦር የለም። ለምን አትልከውም?
ማሪ አሁን ጥያቄ መልስ። እኔ በራሴ ነው የምተማመነው። አንተ በሰው ነው የምትተማመነው። አማራም ተጸምዷል እንኳን ትግራዋይ የዘመንን ብቻ ያዘውን ወታደር ብንል አስመራን ይቆጣጠራል። ዘመንን እኮ እኛንን እኮ ተዋጊ ያደረግነው ረሳው እንዴ? እኛ ጋር አሁን እውነታውን አወራ። አያችሁ አይደል? የሀገራችን የምታበጣብጡት እናንተ ናችሁ ማለት ነው። ይኸውልህ አንድ ነገር አለ። ምን አለ መሰለህ ተስፋዬ፣ አሁን ነው የባንንከው አንተ አትደረስ አይደለም። ዘመነ እኮ ሰላም ፈጥሮ ገብቶ ነበር እኮ። እናንተ ትልቁ ችግራችሁ ኢትዮጵያ ሰላም እንዳትሆን ያብጠር። በእናትህ አንተ ዝም ብለና ኢትዮጵያ ሰላም እንዳትሆን በዚህ ሰፖርት ያረጋችሁ ላርጋቸው እናቴን ኤርትራ ይቀጠቅጡናል። አሁን ባለን አያያዝ እናቴ ትሙት ይቀጠቅጡናል። ወደ እነሱ እንደ እርዳታ ሲሆን ኤርትራውያን ትላለህ። ገብቶሃል ብለህ በማድረግ እናንተ አትበል፣ እንከባበር። ሁለት ነገር አይወደድም። ስትለምን ኤርትራ ወንድሞቼ ትላለህ። ፖለቲካ ስትሰራ እናንተ ጠላቶች ታደርጋለህ። አሁን ባለው አካሄድ ማለት ነው። አሁን ባለው አካሄድ እንዲህ ፋኖ 2 ዓመት ተኩል ነው እኮ እየተዋጋ። ኤርትራ እኮ የራሷ የሆነ ጀት አላት፣ የራሷ የሆነ የሚተኮስ ሚሳኤል አላት። ምን ወላ እንዴት ስማ እንደም ቆይ አንተ ይኸውልህ ያንተን መሬት ላይ ነው የምወስደው። አሁን ተያይዘናል። ደቡብ ላይ መጥቼ ያንተን መሬት ተስፋዬ ላይ ነው የምቀማው። አንተ ደግሞ አሜሪካ ቁጭ ብለህ መጀመሪያ የሀገር ቤት ግባ። ኪዳነ ምሕረት ግባ። አሰብ ላይ ሄደህ እስቲ በቲሸርትና ሀገሩ ገብቶ ምን አባ ይበላል? ለምንድን ነው ሀገር የሚገባው? እየሰራ እኮ ነው። አሁን ትቀልዳለህ። ዶላር እያፈስኩኝ ወደ አፍሪካ ነት ትረጃ። ጦርነት ከመጣ ግን እመጣለሁ። እኔ የት ትሄዳለህ? እሱን ተይው ማሪ። እኔ ጠፋሁ። ማሪ ተወልደ ተኝታ ተስፋዬ ተበራበር ይባላል በትግርኛ። ተበራበር በትግራይና በኢትዮጵያ ከአሜሪካ የገቡ ሰዎች ማለት ነው። ጦርነቱ ያስፈልጋል። ትግራይ የወላዳም ትግራይ ኦልሬዲ የኤርትራ ነው ሄዷል። ትግራይ የኤርትራ ነው ኦልሬዲ ሄዷል። አለቀ። የተዘጋ ፋይል ትግራይ ኦልሬዲ ወስደነዋል። አልቋል፣ ሄዷል። ዝጎል አረብና ተው። እኔ ከኤርትራ ወዳጆቼ ጋር ታጣላኝ። ኤርትራ ቢፈቀድልን ነው ተስብዬ እኔ እናንተ አሁን ይወል ጉራጌ ጦርነት አይወጣኝ። ከጉራጌ ምን ማለት ነው? ጉራጌ ብንለቅ ተቆጣጥሮ ይመለሳል። አዳምጠኝማ። እኔ እናንተ አሁን በጓደኝነት እንዋደዳለን። ይካምቱ ፖለቲክስ ግን ችግር የለውም። ዲቤት ማድረግ መጣላትም አለብን። ከዛ በኋላ በዛኛው ሳይድ ደግሞ እኔ በሁለት ነገር ነው ሰውን ማስቀምጠው። አንቺ ቦናታል በፖለቲካ ገላለሁ ነው ግን በአዘር ወይስ ትግራይ ደግሞ እናወራለን። አኒ እንዴት ናችሁ? እንዴት ነሽ? እኔ ግንባራም አትዝም ብል እንደዚህ ይባላል። በቴስታ ብዬ ህይወትህን ነው ማሳምርልህ። ስሚ ሀንዬ፣ የሆነ ጥያቄ እየተጠያየቅን ነበር። ከተመቸሽ ነው ካላስ ቀስ በሉ። መጀመሪያ ማነው ፎሎ የሚያደርገኝ የማያደርገኝ? ከጥያቄው በፊት እኔ ፎሎ አድርጌሻለሁ። ቆይ ኦኬ። አያጅቦ ፍሬንድስ ነን። መሀሪን አስቴ ወደዚህ ቀረብ በል። ምን ኮስተር ይላል? መሀሪን ፎሎን መልስ። ዝም በል ታነቃ። አያጅቦ ነው የሚያወራው። የሀገራችን ኢትዮጵያን ክደዋል። ዳጊ ከፍሎ በቴሌግራም በቪዲዮ ኮድ ዳጊ እስቲ አንድ አመት ማሪ የአንድ አመት ማሪ አቤት ሰላም ስበክ። አንተ አሁን ኤርትራ ኢትዮጵያ ሰላም ፍቅር ስበክ። እሺ እኔ ጸብም የለም ነው የምለው እኮ ያለ ንብረታችሁ ስትመኙ ችግር የሚመጣው እንጂ አይ ኤርትራም የኛ ነው፣ ኢትዮጵያም ኤርትራ ነው። ሁሉም አንድ ነን። በዛ እንስማማሽ። አይ እስኪ ጅቡ ምን ያወራን? ጅቡ አይ የምሬ ነው። ኤርትራም የኛ ነው፣ ኢትዮጵያም ኤርትራ ነው። እኛ አንድ ነን። በቃ አንድ በሚለው ፈርተህ ነው እንደዛ ያልከው። ፈርተህ ነው አይደለም? ፈርተን አይደለም። እኔም አንተም እናቴም ፈርተሃል። አንድ መሳሪያ እናቀብልክ እዚህ ውጭ ሀገር ቁጭ ብለን እንኮራለን። ስለፈራህ ነው እንጂ ኤርትራና ኢትዮጵያ የተለያዩ ሀገር ነው። ኢትዮጵያና ኤርትራ የተለያዩ ሀገር እንደሆነ ታውቃለህ። ግን ፈርተሃል። እናቴም ግን አንዴ ውጪ ቦታሽ አይደለም
ምንድነው? አይ ፖለቲካ ያወራችሁ ቆይ አንድ ነገር ላሳይሽ። ቆይ ሃኒ ከመውጣትሽ በፊት ሃኒ ከኤርትራና ከኢትዮጵያ ማን ያሸንፋል? እኔ አለች ፈራች ለመናገር። ኤርትራዊ ብትሆን ግን እናቴ ትሙት ኤርትራ ነው የምትለው። ኢትዮጵያን በዚህ ደረጃ ሀገራችን እንዳለ ደግሞ ጠንቅቀው ያውቁናል እነሱ። አራችንን ነው የሚያበሉ። አሁን ሃኒ ከኢትዮጵያና ከኤርትራ ማን ያሸንፋል? ኢትዮጵያ ነሽ አይደል? ማን ያሸንፋል? ፖለቲካ ኤርትራ ደህና ሁኑ። ኤርትራ እናቴን ይቀጠቅጡናል። እኔ የኢትዮጵያን አመለካከት በደንብ ነው የማውቀው። አንተ ምን ነው ኤርትራ ጠብሳል? ኤርትራ ቺክ ጠብሳል? እህታችን ለምን ኤርትራ አለች? ለምን ደግሞ አያገባኝም ትላለች? አንተ ኤርትራዊ ሴት ብትገባ ግን ከኢትዮጵያና ከኤርትራ ምርጫ ብታቀርብላት ፍጹም አትደራደርም በኤርትራነቷ። ከአስር ኢትዮጵያ 8 ኤርትራን ይደግፋል። አንድ ዘፈን ልጋብዝ። ከአስር ኤርትራዊ 10ሩም ኤርትራ ይላል። እናቴ ትሙት ነው የምላቸው። 10ሩም ከ10 ኢትዮጵያዊ 5ቱ ወይ 4ቱ ኤርትራን ይደግፋል። ፊቱ ተቀየረ እያለ እኔ መሀሪ ምን አይነት ዘፈን እንደሆነ አሰማሁ። በይነየ ትግራይ ይዛ አደይ ሙጡ አላሁ አክበር። ሰላት ይጂ ወላይ እና ኤርትራውያንን አንችላቸው። የሀገር ፍቅር አላቸው፣ አንድነት አላቸው በሀገራቸው። እኛ ኢትዮጵያ አንድነት የለን፣ የሀገር ፍቅር የለን። እዚያውን 3 ኢትዮጵያዊ ባስገባ ከኤርትራ ጎንነን የሚል አይታጣም። ከ3ቱ አንዱ እናቴትም ከ3ቱ አንዱ። ይህንን ለማሳየት ደግሞ ቆይ ማንን ላስገባ? እንዴት ነው እንደዚህ ተበታትነን እናንተ እናሸንፋለን ብላችሁ? ዳዊት ሰላም። ዳዊት ሰላም ነው ጂዮ። ከኢትዮጵያና ከኤርትራ ማን ያሸንፋል? ኢትዮጵያ ያሸንፋል። ቴንክ ዩ አመሰግናለሁ ወንድሜ። ቴዲ ሄሎ ጂዮ። ከኢትዮጵያና ከኤርትራ ማን ያሸንፋል? ጋና። አይ ኤርትራ ያሸንፋል። በቃ ያቺ ቴዲ ናውጣ። አሁን አንድ ቁጥር ጉድ ነው የምታዩት። ጉድ እኮ እኛ ኢትዮጵያውያን ጉድ እኮ ነው የምናየው። እንዴ ሰላም ከትግራይም ከአማራም በተለይ አማራ ሆኖ ትግራዊ ከሆነ አያገባኝም ነው የሚለው። አማራ ከሆነ ኤርትራዊ ነው የሚያሸንፈው። እሺ ከላይ ትግራዊቲ ሰላም። ከኤርትራና ከኢትዮጵያ ማን ያሸንፋል? በየተራ ንገሩኝ። ኤርትራ ያሸንፋል። እሺ ቀጣይ ኔጭ ቀጣይ ማለት ይሄ እኮ ቀልድ አይደለም። እናቴ ትሙት ቀልድ አይደለም። ለትግርኛ ተናገር። ማሸነፍ አትችልም። ኤርትራ ነዋ። እናውጣ። እሺ ስፒድ አማን ማን ያሸንፋል ከኢትዮጵያና ከኤርትራ? ኢትዮጵያ። ይሄ 2-4 እየተመራ ነው። እናውጣ። እንዲህ ነን። እናቴ ትሙት እንዲህ ነን እኛ ኢትዮጵያውያን። ፍጹም አገራዊ ፍቅር የለን። ይሄ ደግሞ የታወቀን። ሃሌሉያ። በቄ ከሆነ ይመቸኝ ፓስተር። ጤና ይስጥልኝ ጅቦ። እኔ ኤርትራ ነው የምታሸንፈው ነው የምለው። አንተ ግን በጣም አሽቃባጭ ሰው ነህ። በጣም ኢትዮጵያዊ ነህ ግና እኔ ትግራዋይ ነኝ። ናውጣ። እንዲህ ነህ እና ኤርትራ አንድነት አላቸው። በአንድነታቸው ብቻ ሊያሸንፉን እንደሚችሉ ማወቅ አለብን። እኛ ኢትዮጵያን በጣም ተበታትነናል። በጣም ከሚባለው ጅቦ ከኢትዮጵያና ከኤርትራ ማን ያሸንፋል? ፎዚ ኢትዮጵያ ነች። ቴንክ ዩ ኩን አምሃራ ይሄ ጅቦ
ከኢትዮጵያና ከኤርትራ ማን ያሸንፋል? ኢትዮጵያ ነው። እኔ በዘሬ ባንዳ የለም ቀልደኛ። እና ለምንድን ነው ቅድም በአንቺ በኩል የገቡ ሰዎች እንትን ሲሉ የነበረ? እነሱ በዘራቸው ባንዳ ይኖራል። እኔ በዘሬ ባንዳ የለም። ንጹህ አማራ ነኝ። እህታችን ከኢትዮጵያና ፋኖ ወይ ጅቦዬ ኤርትራ ያሸንፋል። ድል ኤርትራ። ከስንት ታምራለች ጅቦ? ጠይቅ። ቀጥል። ጠይቅ። ያተራስሽ እኮ አማራ እየተጨፈጨፈ ኢትዮጵያ ብለሽ የመጣሽ ነሽ። ኢትዮጵያ ባናሃ ተታካል። እኔ አማራ ነኝ። ድል ኤርትራ። ኩይዛ አማራ መልሳለሽ? የለኝም። ጤና የላትም። ያማታል። ዲል ኤርትራ ብላለች። አሁን እንዴት ነው ኤርትራን የምናሸንፍ? እንዴት ነው? ቢያንስ ኢትዮጵያ ውስጥ 30 ሚሊዮን ህዝብ አለ። እናቴን ካለመዋሸት በኤርትራ ፍቅረ ብድ ብለው ይህ መንግስት ለመጣል አገራቸው እንደሚጥሉ እኮ ያልገባቸው 30 ሚሊዮን የሚሆኑ አሉ። ከ30 ሚሊዮን ደግሞ እንደው በፈቃደኝነት ከኤርትራ ጋር ሆናችሁ መጣል ትፈልጋላችሁ ቢባሉ ደግሞ እናቴን ከ30 ሚሊዮን ማለት ነው ወደ 2-3 ሚሊዮን እሺ ብሎ ይገባል። እርግጠኛ ስለሆንኩ እና ኤርትራ እንዴት ነው የምናሸንፋት? ወይ የኔ ልጅ ለምንድን ነው ትግርኛ ዘፈን ሲከፈት ልጨፍር ስል የወጣኸው? ድምፅሽ ሚዩት ነው የኔ ግንባር። አሁንም አዩሲ አሁንስ ድምፅሽ አይሰማም። እና እንዴት ነው እነዚህን ህዝቦች የምናሸንፋቸው ነው? እንዴት? በጣም አስጊ እኮ ያው ወደ ትግራይ ያለው ጦርነት ነው እንግዲህ ደግ ይለል እሱም መጡ። ድምጻችሁ ለምን ነው የማይሰማው? ምዕመናን ላካ ዩቲዩብ አለ ዘፈን ሲከፈት ተረጠ ለምን ትወጣለህ? እና ስትራይክ ልታስመታኝ ነው እንዴ? ደነዝ ነገርኩት እኮ ስትራይክ ሊመታ ስለሆነ ጥሩ ነው የወጣው። ሚዩት አታረገኝም እንዴ? ታዲያ ሚዩት አድርጌ የነበረ ዝባዝንኬ እንዳይሆን ማሪ ድምፁ አይሰማም። ሚት አድርጋችሁኛል እንዴ? ሚት ነው እንደ ያለሁት እኔ ስማ፣ አንተን ካስወጣው በኋላ ማለት ነው ምን አደረግኩ መሰለ? ቤቴን ከፍቼ ገስቱን ከፍቼ 6 ሰው አስገባል። ከ6ቱ ኢትዮጵያዊ 4ቱ ኤርትራን ይደግፋሉ ከልባቸው። እና እንዴት አባሉ ዶንቆሮ በላቸው። ዶንቆሮ ናቸው። እንዴት ነው አሁን የምናሸንፋቸው? ሀገር እኮ ባይዘን ጋር እግዚአብሔርን ሀገር እኮ ማለት በምንም አትሸጥም። አስቦ ከ6 ሰው 4 ሰው ኢትዮጵያን ክዶ ወደ ኤርትራ ማጎብደዱ ምን ትለዋል? አማራ ኩይን ራሱ ገብታ ነበር። አሁን ኩይን አማራ አፈረች። አንቺ ዴብ አማራ እየተገደለ አንቺ ዝም ብለሽ ኢትዮጵያ ትያለሽ ብላ ውቃቢዋን ገርፈረች። እና እንዴት ነው የምታሸንፈዋል? ጅቦዬ ቆይ በአገር አማሪት አንቺ ብቻ ነሽ። ምንድን ነው የሚለን የሰውዬ? ዝም ብሎ የቀበሌ ምስክር ወረቀት ምንድን ነው? ኢትዮጵያዊነትህን ነው። ኢትዮጵያዊነት ምስክር ወረቀት ምናምን ዘራፍ ማሪ አይሰማም፣ ድምፅ አይሰማም። ለምን ታርገኛል? ፍታኛ እከክ ነዋይ እናቴን አይሰማም ድምፁ። ታች ይሰማል ድምፁ? አይሰማም። ኤርትራዊ ነው አይሰማም። እናቴን አይሰማም። ወይ ወጥተህ እንደገና ገባ። አረብስማ ወጣሽራ ምናምን ፍቅር አረ ፍቅር እንዲህ አይነት ነገር እኔ ፔጅ ላይ አትሰጥም። ሞዴሬተሮቼ በማርያም እቺ ልጅ አንሷት። ምን አይነት ብልግና ነው የምትጽፊው? ፍቅር ነች? አዎ ቲያትር ፍቅር ምናምን የምትባለው በአርቲፊሻል ራሳችሁን ምናምን የሚል ቪዲዮ በኢየሱስ ምን አይነት እና የ2 ወር ማሪ ከፍልልሃል። ሴጋን አትጠበጥብም እንዴ? ዝም ብላል። ስማ ኤርትራ ውስጥ ግን እንደሌለ ታውቃለህ። ራስን በራስ ማስደሰት ኢንተርኔት ስለሌለ ነው።
ታውቃለህ? እኛ ኦሪጂናሉ ምን ቀጠቀጠው አሰልፈን መሀሪ ምን እያለ ነው አይሰማኝ። የመሀሪ ይሰማቸዋል። እስኪ አንድ ቁጥር ባይዜ እኮ የኤርትራ ወንዶች እኮ አስቸጋሪ ናቸው ታውቃለህ። ተጽ የሻዘ ጀግና እየተጫወተች ነው። ኩሹፍ ማድረግ ጀመረች። ኧረ መሀሪ በእናትህ እንደገና ወተግባሽ ውጡ እስኪ እናታችሁና አባሯችሁ እነዚህ ሰዎች። እናቴን አይሰማም። አንተ እንዳትግባ። እኛ መሀሪ ኢትዮጵያውያን ፍቅር ነን። መስማት ካልፈለግን አንሰማም። አንተን ትቀጠቀጣለህ። አንቺ የደረሰብሽን ነገር አሁን እንደምንም ብዬ ጅቦ አሁን አሜሪካ ሳገኘው ሽጉጧን እቀበላለሁ። ታያለህ። ቀስ አድርጌ ሽጉጧች የሚኮራባት የሆነ ጥንት ሽጉጥ አለችው አይደል? እንደዚህ የሚያደርጋት እኮ እኔን ግን አይሰማኝም። የመሀሪ እኔ መሀሪ እየተሰማኛል። የመሀሪ ይሰማል ይላሉ። እናቴ ትሙት ይሰማል ይላሉ። እኔ ግን እየተሰማኝ አንተ እኔ አንድ ሽጉጥ አለኝ ይመስላል እንዴ? ለምን 50 አይኖርም? ዋናው እኮ ልብ ነው። ጌታ ምስክሬ ነው። የመሀሪ አይሰማኝ። ሞባይል ግሏል ወይ የሆነ ነገር ሆኗል። ለማንኛውም እኛ ኢትዮጵያውያን አገራዊ ፍቅር እንደሌለን ጠንቅቄ አውቃለሁ። ጠንቅቄ ነው የማውቀው። ስማ ንምንታ ኢኻ ኤርትራውያን ኣብዚ እናሰማዕካ ይሰምዐኝ ዝብል ዘለኻ? ለእናቴን አይሰማም ስለማይሰማኝ። ኦኬ አንተስ ምን ትላለህ? ኢትዮጵያና ኤርትራን ምን ያሸንፋል? እንዴ ምን ሆነ ነው? ኢትዮጵያ ናታ። ማን ኦህዴድና ኤርትራ ያሸንፋል ብለህ ታስባለህ? አንደኛ ነገር እኔ ምንም ቢሆን ከሀገሬ ጎን ነው የምቆመው። ምክንያቱም ትግራዋይ አይደል? ትግራዋይ እኮ ኢትዮጵያዊ ነው። ትግራዋይ አካል ኤርትራ ነው አባቴ። ከመቹ ታንሽ ይሄ እኮ ንቀት ተጸበ። ለምን ለማንም ይሄ እኮ ንቀት እኮ ነው። የኢትዮጵያ ሉዓላዊነት እንትን ብላችሁ ትግራዋይ ኤርትራዊ የተኛው ሌላ ትግራዋይ ኤርትራዊ ሆኖ ነው የሚኖረው? አዎ ኤርትራዊ እና ትግራዋይ አንድ ነው። ስለ ትግራዋይ አሁን ትግራዋይ ነው እንጂ ኤርትራዊ ሊሆን አይችልም። ሊሆን አሁን በቃ ቀሪቡ እኮ ቀሪቡ ቅርቃር ውስጥ ገባ። እውነቱን እኮ ነው የሚያወራው እኮ እውነቱን እኮ። እናቴን ያሁኑ ጦርነት እኮ ትግራይ ትግርኛ ተናጋሪውን አንድ ለማድረግ እኮ ትግራይ ትግርኛ ተናጋሪውን ለምን ብትል ኢሳያስ አፈወርቂ ከሞተ በኋላ እንዳለ ከዘጠኙ ብሔር እኮ አንዱ ብሔር እኮ ነው በእምነትም በቋንቋም ከትግራይ ጋር የሚያመሳስል። ሌሎቹ እንዳለ ስምንቶቹ ከሱዳን ጋር ነው የሚመሳሰሉት። ኢሳያስ አፈወርቂ በጉልበት ነው የያዛቸው። እሱ ከሞተ በኋላ እነሱ ወደ ሱዳን ሊጠቃለሉም ይችላሉ። ሱዳን እየተፈረካከሰች ነው። ተለቅ ያለችውን ሱዳናዊ ኤርትራ መመስረት ነው የሚፈልጉት። ይሄ እንዳይመጣ ደግሞ ግዴታ የትግራይ ትግርኛ ተናጋሪው ጉልበት እንዲኖረው ይገባል፣ ይፈለጋል። አሁን የሚደረገው ያ ነው የሚደረገው። አብይ አህመድም ይሄን ያቀል ጠንቅቁ። ፋኖ አንድ ሆነ ሲባል አይደል አብይ አህመድ ደንግጦ በሉን ወልቃይት ግቡ ያላቸው። ደግፈኒ ማዓኮረይ ዘይብልኽ ማዓኮር ካበይ ዝመፀ ማዓረይ ስም ሕጂ ሓደ ኤርትራዊ ኣትወ ነይረ። እንታይ ማለት እዩ? ኤርትራዊ ምሳይ ኣትዩ ነይሩ። ኣብዚ ታሞ ድዩ? እንታይ ኢሉኒ ይመስለክ? ተጋሩ ኤርትራዊ ኮይኖም እዮም ዝነብሩ ገለ ኢሉኒ። ተበሳጨ። ንስኽስ ኤርትራዊ ኮይኑ ክትነብር ትግራዋይ ዝበሃል ነገር የለን ኤርትራዊ ኮይንኩም ክትነብሩ ገለ ኢሉና። እንታይ ማለት ካላ ፖለቲካ ተእትየን ለኻ ኸዚ እንታይ ፈሊጠ ከምኡ ኢሉኒ ሕጂ ሓደ ኤርትራዊ መፅኡ ኢለክሙሽ ክሊኒ ዕፅ ታዲያ ክትመስል ጓሓፍ ቀደምኳት አየር ላይ ቀደምኳት። አንቺ ውርጫ ማሮጊት ሁሌ እየነቀልሽ ዛሬ ተገኘሽ። አሁን ፋኖ አንድ ሲሆን አብይ አህመድ ምን አደረገ? ወልቃይት ግቡ አላቸው። እየሰማችሁ ነው።
የፋኖ አንድነት አሁን በቃ ትንሽ ሚስጥራዊ ሆነ። ትናንት ሳዳምጣቸው ነበር እነ ኢንጂነር ማን ነበር ስሙ በእናታችሁ አሜሪካ ያለው ኢንጂነር ስሙን አንጡልኝ በእናታችሁ። ኧረ ኢንጂነሩን ስሙን ንገሩኝ። ከልደቱ አያሌው ጋር የሚጨቃጨቀው ኢንጂነር እናቴን ኩይን እውነቴን እኮ አብይ አህመድ እኮ በጣም ተንኮለኛ እኮ። ፋኖ አንድ ሆነ ተጠናከረ በቃ እዚህም የተከፋፈለ እርስ በርስ አንዋጋም ሚሊሻውም ስታይል ምናምን ሲባባሉ አብይ አህመድ ደብረ ጽዮን ደውሎ አሁን ወልቃይት ግቡ ቶሎ በሉ ከራያ አሁን ነው ማስወጣላችሁ መከላከያው ካለማጣ ከቆቦ ምናምን ወጣና ወልዲያ ላይ ሆኖ ትግሬ እየወረረ ነው ማለት ጀመረ። አሁን እኮ ወታደሩ ትጥቁን ካምፕ አስቀምጦ በየሰፈሩ ቅስቀሳ እያደረገ እኮ ነው። ትግሬ መጣች አለማጣ ገባች። አብይ አህመድ መጫወቻ እኮ ሊያደርገን ይሄ ሰውዬ እኮ መጫወቻ ሊያደርገን እሱና አየር መንገዱን ያስመርቃል። 90 ዓመቱን ያከብራል። አሜሪካ መታ ተጠይቀዋለች። እንትና መታ ተጠይቀ እንደ አራስ ሴት ነው የሚጠይቁት እየመጡ የውጭ ሀገር ዜጎች። ይህን ሰሜኑን ደግሞ ጃስ አንዱኑ ተከማቹ ምናምን ሲባል ሂዱ ያዙ ግቡ። አሁን ወልቃይት የተከዜ ዘብ የተባለው እዛ ቁጭ ብሎ እንዲህ ፋኖ ድረስልኝ እየሰው ያለ ይላል ቁጭ። አሁን ለ3 ዓመት ጎንደሬ ይዞት የለ ወልቃይት። አሁን ደግሞ ለ3 ዓመት ትግሬ ይዟል። እና አሁን ዝም ብላሽ ለ3 ዓመት ትግሬ ነው ቅጥቅጥ እያደረጓቸው። ከዛ አብይ አህመድ የሆነ ሰዓት ላይ ተጋሩ ደግሞ አንዱ ነው ጥንክርክር ምናምን ሲሉ ደግሞ ፋኖን አሰባስቦ ይመጣላቸዋለሁ በትኗቸው። ግንባር በማታክል መሬት አማራና ትግራይ ግንባራቸውን ሲባባሉ እንደማየት እኮ የሚያሰቀቅ ነገር የለም እኮ እናቴ። 2 ኦርቶዶክሳውያን ተጫረሱ ነው ያለው አንዱ ጴንጤ በትግራይ ጦርነት ማለት ነው። እናቴ እንደዚህ ይለኛል። ወልዲያን አካባቢ እንደተቆጣጠሩ የሆነ ቤተክርስቲያን ላይ የአማራ ፋኖች እንትን ሲሉ ያያል በቪዲዮ። እናቴን ነው የምላቸው። ከዛ የትግራዩ ደግሞ ወታደር እነሱን ካስለቀቀ በኋላ እዛ ቤተክርስቲያን ላይ ሲገቡ ይሳለማሉ። ወደ ቤተክርስቲያኑ ዞር እያሉ ማለት ነው። አየህ አለ ጴንጤ ሰው 2 ኦርቶዶክሶች ናቸው የሚቀጣቀጡት እኮ። ኢየሱስ በሬን ክፈት ዳይመንዱ ማረይ ነበርኩ ይላል። እናቴ ትሙት ሽንቴ መሽናት እንዳለ ያለቀው እኮ በሰሜኑ ኦርቶዶክስ እኮ ያለቀው። እናቴ ትሙት ቀልዳለ እንዴ? ሙስሊም ሲሉ ነበር። ሙስሊሞች ባላሉ ግን ይሄን ያክል በሰሜኑ በኩል እኮ ቁጥራቸው ትንሽ እንትን ያለ ነው። በተለይ ወደ ትግራይ አካባቢ ስትሄድ የሙስሊሙ ቁጥር ተሳትፈዋል። በጦርነቱ ጊዜ በጣም ተሳትፈዋል። መቼም ሁሉም አይሳተፉ የሆነ በቁጥር መጠን የሆነ ነገር ተሳትፈዋል። ግን አብዛኛው ሲዋጋ የነበረው ሰሜኑ ላይ ኦርቶዶክስ ነው ወጣቱ። ሙስሊምም አለ ትግራዊ ሆኖ ሙስሊሞች የተዋጉ ነፍ የሀገር አሉ። ግን እንደ ብዛታቸው አይደለም። የሆነ መጠነኛ ነው መጠነኛ። ይህ የእምነት ፖለቲካ ውስጥ ገባኝ። ኢየሱስ ይቅር ይበለኝ። ሃሌሉያ። ትቀጣቀጣላችሁ ግን እስኪ በቃችሁ ድረስ እናቴ። ይህ ወልቃይትን ጉዳይ ምናምን ካልፈታችሁ ምክትል ጻድቃን ገባሉ። ስምረት ሄሎ፣ ስምረት ምክትል ጻድቃን ድምፅ ሰላም ደሃ እንደው አለን። እንዴት ነው?
የጻድቃን ደጋፊ ነህ እንዴ? እና አሁን ሁለት ተጋሩ ልትዋጉ ነው? ከማን ጋር? ከቲፒኤልኤፍ ጋር በሚለው ተልካሻ ምክንያት ከቲዲኤፍ ጋር ልትታገሉ ነው መሰለኝ። አሁን ጻድቃን የሐራ መሬት ደጋፊ አይደለም። አንተስ? አይደለሁም። ኦኬ። እና ጌታቸው የሐራ መሬት ደጋፊ ሲል አልሰማሁትም። እሱ እና ሐራ መሬት ያሉትን ትደግፋቸዋለህ? እኛ ኢትዮጵያውያን አልደግፈውም። ደስ ይላል። ያንተ አመለካከት አሪፍ ነው። ግን አንዳንዶቹ በትግራይ ላይ የሚደረገውን ዘመቻ በደንብ ደግፈው እንጨፈጨፋቸዋለን፣ እናጠፋቸዋለን። አብረው የተዋጉ ሰዎች እንደገና እርስ በርስ እንደመዋጋት ያሳፍራል፣ አንገት ያስደፋል። ስህተት ነው፣ እሱ ስህተት ነው። እንደዚህ እኔ ብዙ እንትን አይለኝም፣ ብዙ ቼክ አላረገውም። እሱ ለጊዜው ነው። ደስ ይላል። እስከ ውጊያ ድረስ መሄድ እንዴ አሁን ሰሞኑን ጀመሩ እየተባለ አይደል እንዴ? በአንዳንድ ቦታዎች እኮ ከ10 ደቂቃ አያልፍም ውጊያ ቢደረግም የነሱ ከ10 ደቂቃ አያልፍም። ምክንያቱም ይቆረቁራል። ከማን ጋር እንደምትዋጋ እኮ የታወቀ ነው። አይዋጉም ወንድሜ። እሺ ወንድሜ፣ በጣም አመሰግናለሁ ለሰጠኝ አመለካከት። ቴንኪው። እንዲህ ነው እንግዲህ ዝብኢ ግን ግደፍ ካሳ። እውነቴን እኮ ነው እናቴ፣ በጣም እኮ ነው የሚያሳፍረው። በተለይ ሐራ መሬት ምናምን አሁን የአማራ ሚሊሻና ፋኖ እንደሚዋጉት አይነት እኮ በጣም እኮ ነው የሚያሳፍረው እኮ። አማራዎችን በዚህ ምክንያት እኮ ማፈር እኮ ነው የሚገባችሁ። ከዛም ከዚህም ደጋፊ አንዳንዶቻችሁ በጣም አስቀያሚ አመለካከት ነው ያላችሁ። ግንባሩን በለው ይሄ ከሃዲ ደግሞ ምን አባቱ አማራ እኮ ነው አይባልም። እንደዚህ አይነት ነገር ሲፈጠር እውነት ያሳዝናል ብላችሁ መጸለይ ነው ያለባችሁ። እኔ አሁን የሐራ መሬትና የቲዲኤፍ ነገር በቃ ትንሽ ግራ ይገባኛል። የትግራይ ፖለቲካ ውስብስብ ይልብኛል እና ሆነም ቀረ ካሳይ አሁን በዚህ ሰዓት ባስገባ ያልሆነ ነገር ነው እንትን የምትለኝ እና ግደፍ ሻዕቢያ ትግራይ። ይሄ ደግሞ ትግራይን ጠቅልሎ ነው የመጣው። ትግራይ ሙሉ ትግራይን ጠቅልሎ መርሐባ ትበል ካደይ ማርያም። ፈጠርተ ሃገር ኢና ትፈልጥ ኢኻ ምሽ ፈጠርተ ሃገር ከመይ? አዎ ናችሁ። ንትግራይ ሕጂ ሃገር ክትከውን ክንፈጥራ ኢና። ትግራይ ፈጢራት ከሃገር ካተከሳ ንስኻም ኩን ሕጂ ሃገር ክትገይራ ማለት እዩ። ፅቡቅ ድሓን ያ ከምቲ ዝሓገዙና ሕጂ ክንሕግዞም ኢና። ተጋሩ ኣሕዋትና ግን እኮ ይከብዳል እኮ ትግራይ አገር ሆኖ ለመኖር እኮ በጣም እኮ ነው የሚከብደው ታውቃለህ። እንታይ ይከብደኩም? ብጣዕሚ ዝከብድ እምበር እንታይ ይከብደኩም? እንዴ ሓታ ሃገር ሆኖ ለመኖር በጣም ይከብዳል እኮ። እቲኦም ዘይረኸብዎ ባፅዕን ዓሰብን ክትረኽብዎ ኢኹም እሞ ባፅዕን እንታይ ይከብደኩም? ዓሰብን እንታይ ይጎለኩም? እንታይ ዝጎለኩም? ሕጂ ምስ ኢትዮጵያ ኮንኩምስ እንታይ ረብሓ ረቢሕኩም ኣለኹም? ኢትዮጵያ የሆነ ስትኖር ለምሳሌ እኮ ብዙ ሀብታሞች ኢትዮጵያ ውስጥ ተጋሩ አሉ አሁን የሚሰሩ ምናምን። በጣም ይከብዳል። እሞ እሱ እንዲ ኣብ ከምዚ ማዕሙቕ ደርቢኩም ደሎ እዞም ኩሎም ኤርትራ ኣዛርብ እዞም ኩሎም ሃብታማት ተጋሩ ገንዘቦም አዛርብን አነ ይዛርብ እንዲህ ያብገዘ ኤርትራ ሁሉ ለ30 ዓመት ሀገር ሆና እንትን ስትል በጣም የጎዳት በኢኮኖሚ እኮ የኤርትራ ሀብታሞች እኔ እንኳን ማስታውሳቸው እናቴ ትሙት ነው ማለት ትላልቅ ሆስፒታል ትላልቅ ቤት ምናምን የነበራቸው እንዳለ ተፈናቅለው ወደ ትግራይ ወደ ኤርትራ ሲመለሱ ኢኮኖሚያቸው ድቅቅ አለ። በቃ እንዲህ ለ30 ዓመት መነሳት አቃታቸው። አሁን አስቡት ተጋሩ ሆኖ በተለያየ የኢትዮጵያ ክልል ውስጥ ባለሀብት፣ ነጋዴ፣ ሰራተኛ፣ ተቀጣሪ ሆኖ የሰሩት እንዳለ ከዛ ወጥተው ወደ ትግራይ ሲገቡ ምን አይነት የኢኮኖሚ ጫና እንደሚመጣ አስቡት። ለ30 ዓመት አይደለም ለ40 ዓመት ሁሉ አትነሳም። ያውም ኤርትራ ባህርም ስላላት ባህሯን ለመጠቀም አንዳንድ አካላቶች ድጋፍ ያደርጉላታል ምናምን። ትግራይ ግን በጣም ይከብዳል ሀገር ለመሆን በጣም ይከብዳል። ግን እንደታሰበው እኔ እንደሰማሁት ከሆነ ማለት ነው ከ10 ዓመት በፊት መለስ ዜናዊ ከመሞቱ በ3 ዓመት በፊት የሰማሁት ነገር ነበርና ይሄ ትግራይ ትግርኛ ሓደ ሃገር ክኸውን ኣለዎ ዝበሃል ነገር አለ። እዚ ጎንደር ሒዝካ ዝገለ ሒዝካ ኦሮሞ ሰልጢኖም ኣለዉ ዝገለ ሒዛ ኦሮሞ ሒዙ ከምዚ ወሎ ሒዙ ገለ እዚ ሓፋር ገለ ከምዚ
ባቢ መሽሽ አባቴ ኮፒ ሊንክ የምታደርጉ ግን እያየው ይለ ሞዴሬተር የምሰጣችሁ እናቴ ባቢ አራዳ ልጅ እና በጣም ከባድ ነው። ሀገር ለመሆን ይከብዳል። ግን ከኤርትራ ጋር መቀላቀል ከሆነ ግን አሁን እኔ እንደሰማሁት ከሆነ ማለት ነው ከዚህ በፊት ደብረ ጽዮንም ጫፍጫፏን አስይዞ የነበረና እነ ደብረ ጽዮን ራሱ ከአብይ አህመድ ጋር እንደሚሰሩ ምናምን የሰማሁት አውቀው ነው አሉ እንደዚህ እንትን የሚያደርጉት የኢትዮጵያ የመንፈስ አውቀውም ብለው ኢትዮጵያን የፖለቲካ እጣ ፈንታ የሚወስኑት 3 ሰዎች ናቸው አሉ። እናቴም እየቀለድኩ አይደለም። አርከበ ቁባይ፣ ስዬ አብርሃ ስዬ አብርሃ አወቃችሁት? በማን ሚዴቅሳ ብርቱካን ሚዴቅሳ በምትባለው ሙስና ምናምን ብላ ወንጅላ ፈርዳ አሜሪካ የላከቻት ፖለቲካ እኮ በጣም ከባድ እኮ ነው። እግዚአብሔር እኔ ግን ለምን እንደሆነ ታውቃላችሁ አይደል? ካድሬነት ይጠቅሞኛል። ከብዙ ባለስልጣናቶች ጋር ተዋውቆኛል ምናምን አንዳንድ መረጃዎችን እቀበላለሁ። እንዲህ መኒ ሉካ ዝበሃል ነገር የለን። ዝበሃል ነገር እዩ ዝብሎ መፅአ ሓደ ሰባት ኣለው ሱቅ ኢሎም መፅኦም ዝም ብሎ ሱቅ ኢሎም ዝዛረቡ ናይ ርእሶም ናይ ፊልም ዝነዘረ ሀሳቦች መጥተው እዚህ ጋር በቃ አክሽን ብሎ ነው የሚጀምሩት። ግን እዚህ ትግራይ ሕጂ ሓደ ገይርዎ አንበሳው እንዴት ነህ? ቹቹ እንዴት ነህ? ቁጭ አርከው መምህር ሆይ ቁጭ አረከው እኮ በ3 ሰዎች ነው ኢትዮጵያ የምትመራው። አየህ ሁልጊዜ የምንናገረውን ደገምከው ዛሬ። ኦፍ ኮርስ እኛ እኮ ተናግረናል። ወያኔና ሻዕቢያ ነው ኢትዮጵያን የሚዘውረው። አብይ አህመድ ጀስት ድራማ ነው የሚሰራው፣ ተላላኪያቸው ነው። 3 ሰዎች ያልካቸው አርከበ ቁባይ ከአዲስ አበባ አልተንቀሳቀስም። የዛሬ 8 ዓመት ጀምሮ ከጀርባ አብይ አህመድን እንዲያርግ የሚለው እሱ ነው። ስዬ አብርሃ የምትለውም ኦልድ ጋርድ ነው። ኢሳያስም አለ እዛ ውስጥ እና ልክ ነህ። ዚስ ኢዝ ክሬዚ ባይ ዘ ዌይ። አንድ ነገር ለኢትዮጵያ ሕዝብ በዚህ አጋጣሚ መናገር የምፈልገው 500 ሰዎች አላችሁ። በየትኛውም በኩል ጦርነት ቢመጣ ጦርነት አለ ሲሏቸው ወታደር አትሆኑ። ደብረጽዮን ተዋጋ ካለ ልጄን ላክ በለው። ደብረጽዮን የ20 ዓመት ወጣት የ30 ዓመት ምናምን ልጅ ያለው ይመስለኛል። ልጆቹ ይዋጉ። አብይ አህመድ ልጨርስ ቆይ። አብይ አህመድም ያለው ይመስለኛል የ18 ዓመት ወጣት ወሬቨር እነሱ ይዋጉ። እናንተ ኢትዮጵያውያን በእነሱ ድራማ አንድ ናቸው። ወያኔ፣ ብልጽግና፣ ሻዕቢያ የምትላቸው they are all from the same stack አንድ ናቸው። እነዚህ አካውንታቢሊቲን ለማራቅ እንዳይጠየቁ ኢትዮጵያ ውስጥ ክራይሲስ ፈጥረው ክራይሲስ ማኔጅ እያደረጉ ስታተስ ኮ ማስቀጠል ነው ስራቸው። አዲስ ነገር እንዲመጣ አይፈልጉም። ኢትዮጵያዊ ድሃ ኢትዮጵያዊው ዝም ብለህ ባትማገር ጥሩ ነው። እነሱ ልጆቻቸው አሜሪካን ሀገር ነው የሚኖሩት። እያንዳንዳቸው እኛ ሊስት አለ። ልጆቻቸው ጀርመን ነው የሚኖሩት። ኢትዮጵያዊ ድሃ ኢትዮጵያዊው ቤት ዝም ብለህ ኑር። ኑ አሰብ እናስመልስ ሲል ዝም ብለህ አትማገድ። ና ወልቃይት እናስመልስ፣ ና ብልጽግና እናባርር። የሚያባርር የለም። ማንም አሸናፊ የለውም። የጦርነት ተመልሰው ይፈራረማሉ ልክ እንደ ፕሪቶሪያው። ስለዚህ የኢትዮጵያ ሕዝብ ብትነቃ ይሻላል። ዘሴም ድራማ ሊሰሩብን ነው። የዛሬ 3-4 ዓመት የሰሩብን ድራማ ዛሬም ሊሰሩብን ነው። የኢትዮጵያ ሕዝብ ብትነቃ ይሻላል። ይሄን ልል እፈልጋለሁ። ቴንክ ዩ አያጅቦ። ቀጥል እስቲ እንሳቅ ደግሞ የምትለው ካለ። አመሰግናለሁ። ቹቹ የተናገረው ነገር አሪፍ። ደብረጽዮን ልጅን አዋጋ፣ ያጎትህን ልጅ አዋጋ፣ አብይ አህመድ ልጅን አዋጋ። ጥሩ ነው። ግን አንድ ነገር ልንገርህ ቹቹ፣ ያልገባ ነገር አለ። ኢትዮጵያ የኢትዮጵያ ህዝብ አይደለችም። ኢትዮጵያ የኢትዮጵያ ባለስልጣኖች የግል ንብረት ነች። ማን ስለሆንክ ነው አልዋጋም የምትለው? ካልጋ ስር ነው ጎትተው አውጥተው የሚያስገቡ። ማን ስለሆንክ ይሄን አታውቅም? አንዋጋም ማለት ነው። አፍንጫን ይዘው ነው የሚያዋጉ። ሄዳ ልጅ ይብላል። በልቶ ማደር ይቀራል። ኢትዮጵያ ውስጥ በልቶ ለማደር ይኮናል ወታደር። ኢትዮጵያ ውስጥ በልቶ ለማደር ወታደር ካልሆንክ አይቻልም ብለው ምግብ መከልከል ሁሉ የሚችሉ ሰዎች ናቸው። ገበሬው እንዳታርስም አታርስም፣ ልጅን ወታደር አድርገህ መብታቸው። ማንም ይከለክላቸዋል? አሁን የሚመጣው እሱ ነው። በቃ በልቶ ለማደር ወታደር መሆኑ። በቀን 3 ለመብላት ወታደር ትሆናለህ።
ህዝቡ ሀገር የለውም። ባለስልጣናቶች ናቸው ሀገር ያላቸው። እንዴ ምን ሆነ? የአምባገነኖች ሀገር እኮ ነች። እንዴት ነው የምታስብ? አልዋጋም ብለው አይደል የተደበቁ ሰዎችን ካልጋ ስር ከእናታቸው ቀሚስ ስር እያወጡ በግዳጅ ቂጡን እየወጋን ነበር ስንልከ የነበረው አላለም? እንደዛም ሆኖ ከመኪና እየተንጠላጠሉ እየወደቁ ይሞታሉ አላለም? መንጌ እንደዛ አላለም? የአምባገነኖች ሀገር እኮ ናት። ዲሞክራሲ ብላ የሚባል ነገር አንድ አምባገነን ሀገር ሲገዛ ፈልጋ አይደለም የምትዋጋው፣ አፍንጫን ተይዘህ ነው የምትዋጋው። ማን አባ ስለሆንክ ነው? ማን በሚሞትላት ሀገር አንተ ልትበላ ነው ተብለህ እኮ ነው የምትገባው። ይህንን ግን እንዴት ነው እኛ ኢትዮጵያውያን አገራችንን የራሳችንን የምናረጋት እንደ ህዝብ? እናቴ አገሮች የባለስልጣን ሳይሆን የኢትዮጵያ ህዝብ መሆን አለባት። ባለስልጣናቶች ደግሞ የኢትዮጵያ ህዝብ አገልጋዮች፣ ልክ እንደ ቤት ሰራተኛ ማለት ነው። ልክ እንደ ቤት ሰራተኛ ደሞዛቸውን እየከፈልን እናሰራቸዋለን። ያልጣመን ሲኖር ደግሞ በቃ ተባረሃል ከስራ የምንልበት ጊዜ መቼ ነው? ያ ነገርስ እንዴት ነው የሚመጣው? እንጂ አሁን እነሱ ባለቤት ናቸው፣ እኛ የቤት ሰራተኞች ነን እኮ። ቀልዳለን። እንዴት ነው ይህንን የምትቀይረው? ይሄ ሊቀየር አይችልም። እሺ ወደ ሌላ እንሄዳለን። አሁን አንዳንድ ሰዎች በቃ ቲፒኤልኤፍን እምቢ በሉት አንዋጋም በሉት ሬክሰን ፌክሰን ምናምን ትላላችሁ። የትግራይ ህዝብ ፈልጎ አይደለም፣ አፍንጫውን ተይዞ ነው የሚዋጋው። ሌላ አማራጭ የለውም። ወጣቱ ምን አማራጭ አለው? በየቤቱ እየገቡ ይለቃቅሙታል። ናውጣ። በትግራይ ጦርነት እኮ ብዙ ታዘበናል። በኢትዮጵያም ጦርነት እኮ አማራ ክልል ስንት ነው ክተት አዋጅ ታውጆ ምስኪኑ ገበሬ የጥፍር መቁረጫ ይዞ አይደል የወጣው? እናቶች ተራራ ለተራራ ፍትፍት በጀርባቸው ታንግተው ጠላ በጣም ሲዞ ሮጦ የነበሩት ወደው ነው። የኦሮሞ ገበሬ ሰንጋ በሬውን አዲስ አበባ ቁርጥ ለሚበራ ህዝብ እንዳይሸጥ ተገዶ አፍንጫውን ተይዞ አይሱዚ ሙሉ ወታደር ሲያከፋፍላል ነበር። እንዲህ አይነት ቀልድማ የለም። ልጆቻችሁን አውሮፓ ልታስተምሩት እኛ እንዋጋም ብሎ የኢትዮጵያ ህዝብ ሊሞላቀቅ ማን አባቱ ስለሆነ ይህን መንደላቀቅ ደግሞ ማን የነገረው? ቹቹ ነው ብሎ የሚሉ ቹቹ እየሰማኝ ነው። እንዲህ አይነት መሞላፈጥ ማን ያስተማሪ? ይሄን ግባናት ጆሮን እያሱ ማን አባ ስለሆንክ ነው? ሌላ ማንን እናስገባ? ጋዜጠኛ ሳሪቲ ብር ብላ ወጥታለች። አይ ሳራ እግዚአብሔር ይጅሽ ይስጥሽ። አንቺ ጢፍራ እና እንደፈለግን አይደለም እኛ እነሱ እንደፈለጉት ነው መኖርም የምንችለው። ይህንን ደግሞ ጠንቅቀን ማወቅ አለብን። ሆነም ቀረ 4 ኃይሎች አሉ ኢትዮጵያ ውስጥ ተገዳዳሪ የሌላቸው 4 ኃይሎች። ከአራቱ 2ቱ በሴራ ፖለቲካ ተጣምዶ እየሰሩ ሁለቱንም ፈጥፍጦ ባናታቸው ለማቋም ገባ። ያንን ያንበረክካል፣ ይሄንን ያንበረክካል። መጨረሻቸው ምን እንደሆነ ግን አልገባኝ። ይመቻቸው። ጅቦ ግደፍ። ለምንድን ነው የምገድፈው? እስቲ ንገሪ። ግደፍ ያልሽው ለምንድን ነው? ምን ሰምተሽ ነው? ምን የምታውቂው ነገር አለና ግደፍ ያልሽ? እስቲ ንገሪ በኢየሱስ። ሞዴሬተር ማን ሰጥቶሽ ነው እዚህ ቤት ፒን ያደረጉልሽ? ሼሪንግ ማዕሪ ድኺ ፒን ዝገበርክላ ግደፍ ዝበሃል ነገር የለን እኮ። ናይ ብሓቂና ክንዛረብ ዝግበአና ተለዲክ ማዕሪ ኣዴታትና እንዲን ተበዲለን ዘለዋ ጧሪ ቀባሪ ያጡ እናቶቻችን እኮ ናቸው በየሀገሩ ያሉት። እናቴን በጣም እኮ ነው የሚያሳዝነው እኮ። በተለይ እየተጋሩ ይሻላል እኮ
ቢያንስ ልጆቻቸውን መርዶ ሰምተው አልቅሰው ይኖራሉ። ኢትዮጵያውያን ስትሄድ እኮ መርዶ ራሱ የለም፣ ልጅሽ ይመለሳል በማለት ነው የሚኳትኑት። ያሳዝናሉ። እንዲህ ትግራይ እኮ ክብር አለው እኮ እንዳትይቱ። ምንም ያክል ህዝብ ቢያልቅ ህዝቡ ተረድቷል። ሜምበር እየሆናችሁ ትክክል ባቢ አባቴ። እኔ እኮ ዘነጋለሁ። ሜምበር ሁኑ እስቲ፣ ሁላችሁ ሜምበር ሁኑ። ታፕታፕ ኮፒ ሊንክ አድርጉ። ሰሞኑን በአዲስ መልክ እመጣለሁኝ ብያችኋለሁ። የዩቲዩብ ቻናሌን እየገባችሁ ሰብስክራይብ ታደርጋላችሁ። በጣም የሚያዝናናችሁ ረጅም ድራማ አለ፣ እሱን እለቅላችኋለሁ። ብዙ ወጪ የወጣበት እናቴን ብዙ ወጪ ያወጣሁበት። የምታግዙኝ ሰዎች ካላችሁ ደግሞ ግን አንዳንድ ሰዎች አሉባልተኛና ወረኛ ስለሆናችሁ ነው እዚህ እየገባችሁ እንደምታግዙኝ አደርጋለሁ። ለምን ብዙ ወጪ አውጥቼበታል ያንን ፊልምና ገብታችሁ ታግዙኛላችሁ። ፊልሙ ግን ያዝናናችኋል። እናቴ ትሙት በጣም ያዝናናችኋል። በጣም ገራሚ ፊልም ነው። ሜምበር የምትሆኑ ሰዎች ይመቻችሁ። ቴንኪው፣ አመሰግናለሁ። አጋዚያን ገቡ። አጋዚያን የሚባለው ሰላም ሰላም፣ አማን ነው ያጅቦ። እንዴት ነህ? እባክህ በደንብ አድርገህ የቸበቸብከው ነው ይሄ ማህበራዊ ሚዲያውን። ምን ቸበችበዋል? ያለውን ነገር ነው። እናንተ ደግሞ እኮ በጣም እኮ ነው የምታስጠሉኝ። አጋዚያን ምን አደረግን? አስተሳሰባችሁ ለየት ይላል። አዎ እሱ ነው የሚያስፈልገው። አየህ ጥገኛ መሆንማ ምን ዋጋ አለው? ጥሩ አይደለም። ኤርትራ ውስጥ ያለው አጋዚም ትግራይ ውስጥ ያለው አጋዚም አመለካከቱ አንድ ነው፣ ግን ጥሩ አይደለም። አብዛኛውን ህዝብ አንድ አይደለም፣ አመለካከታችን አንድ አይደለም። አንድ ነው እንጂ እነሱም ጀብሃን ማጥፋት ነው የሚፈልጉት። የእስላማዊ አመለካከት ያለው እናንተም እኛ እኛ እንደዳለን ማየህ እኛ እስልምናም ክርስትናም የኛ የሀበሻ የኢትዮጵያውያን እሴት ነው፣ ኮር እሴት ነው። እነሱ ደግሞ እስልምና ማጥፋት ይፈልጋሉ። አየህ ጭራሽ የማይጋኝ ነገር ነው። አጋዚያን በዚህ ነው የሚታወቁት። ታዲያ ለምን ትላለህ? አዎ እሱ ብቻ አይደለም። ባይዘው እነዚህ የአማራ የሚባል ህብረተሰብ እናጠፋዋለን ነው የሚሉት። እኛ ደግሞ አጋዚያን እኮ አማራንም አይወዱም እኮ፣ በጣም መጥፋት ያለበት ህዝብ ነው ይላሉ። አዎ ታዲያ ስት ነው ታዲያ ከግዕዝ አማራ በላይ ግዕዝ አለ እንዴ? አንተ የኢዛና አይነት አመለካከት ነው ያለ ማለት ነው። አዎ ከኢዛና ጋር ነው የምሰራው እኮ። የኢትዮጵያ ጋዚ በጣም የተለየ ነው ከኤርትራ ጋዚ። ኤርትራ ጋዚ አማራ ምንም ወልዳችሁት አይደለም። በዚህ አጋጣሚ ቆይ አንዴ አጋዚ ጠብቅ። ኦኬ ችግር የለውም። እንዴት ትገባለህ? አማራን ማንም የሚወደው የለም። እውነቱን እንነጋገር ከተባለ በተለይ የሚወደው ስላሉ ኢሊት የለም። የአማራ ኢሊት፣ የትግራይ ኢሊት፣ የኦሮሞ ኢሊት ምናምን እንደዚህ ኢሊቶች አሉ። አሁን በኤርትራ በኩል ማንም አማራን አይወድም። ማናቸው እናቴ ትሙት አይወዱም። ለምንድን ነው ረፍ የምትይ? ትክክል አይወዷቸውም። ወደ ኦሮሚያም ብትሄድ የኦሮሞ ኢሊቱ አማራን በጣም ነው የሚጠላው። ወደ ትግራይም ስትሄድ የአማራ ኢሊቶችን በጣም የትግራይ ኢሊቶች አማራን ይጠላሉ። ኢሊቱ ነው፣ ህዝቡ አይደለም። ህዝቡ አንድ ነው። ወደ ኤርትራ ስትሄድ አማራን ይጠሉታል። እናቴን የሚወዱ የለም። ለዛም ነው ተደራጅቶ እኮ እንደዚህ ብትንትን ክፍልፍል የሚያደርጉት። አማራም ለመከፋፈል አመች ነው። አማራን ቀን ቀን ሰው ፊት አድንቀው ብቻውን ግረፈው ይላሉ። እናቴ እንዲህ እኮ ሰው ፊት በቃ አንተ ጀግና ምናምን ስትል በቃ ቲቪ ነው የሚሰማው። ከዛ በኋላ ዝወር ይሉና ቅጥቅጥ ያደርጉታል፣ አሩን ይከፋፍሉታል፣ ይመቱታል። እናቴን ማንም እንዲህ ናቸው በቃ። ለምን እውነት ነው መነጋገር ያለብን። የአማራ ኤሊትን ማን ነው የሚፈልገው? የለም። ወራሪ ናቸው። ለምን ብትል ይሄ አማራ ቋንቋው፣ ባህሉ ምናምን ኢትዮጵያ ቶሎ ነው የሚሰራ ሰው ጭንቅላት ላይ ቶሎ የሚቀር ነገር ነው። አማራዎቹ በጣም የተስፋፋ ማህበረሰብ ከሆነ ኦሮሚያ ክልል ብትሄድ አሁን ትላልቅ ከተሞች ላይ የምትግባባው በአማርኛ ቋንቋ ነው። ህዝቡ ደግሞ በቃ ይሄ ነገር የተቀረጸበት ነገር እናቴ ይሄ ነገር በጣም ያበሳጫቸዋል። በጣም አሁን እንደ ኤርትራ ባትሆን ኤርትራ ኢትዮጵያን ተቀላቅላ ቢሆን ሙሉ ትግራዋይ የምንለው እንዳለ አማራ ሆኖ ነበር። ግን እነ መድየም አራዳ ናቸው። ቆይ ኤርትራ መግባቢያ ቋንቋን ትግርኛ አድርገህ እዛው ጠብቀን እስክንመጣልህ ድረስ ብለው ገለል አደረጉት። የኤርትራ መግባቢያ ቋንቋ ምን ሆነ? ትግርኛ ሆነ። አየህ፣ የቋንቋ አገር ከሌለው ይሞታል።
ከዛ ይሄ ነገር ከተፈጠረ በኋላ ለ30 ዓመት አገር ትግራይ ኤርትራ ሆኖ ኢትዮጵያ ሆኖ መኖር ሲጀምር ከመቀሌ በታች ያለው እንዳለ የሚገባው መቀሌ ውስጥ ምናምን አማርኛ ሙዚቃ አማርኛ ምናምን ነገሮች ናቸው። ይሄ ነገር አሁን እኮ ነው ይሄ ጦርነት ከመጣ በኋላ እኮ ነው ትግርኛ ቋንቋን ዘፈኑም እንዲሰራበት ግፍፊነት ምናምን ቋንቋውን ህዝቡ እንዲወድ ወጣቱ እኮ አሁን አንዳንድ ወጣቶች አሉ የአዲስ አበባ ልጆች አዲስ አበባ ተወልዶ ያደጉ ትግራዋይ ነኝ ማለት ያፈራሉ እኮ። ኦሮሞም አሉ እኮ ኦሮሞ ነኝ ማለት የሚያሳፍራቸው አሉ እኮ አሉ። ማን ነው የሚያፍሩ አሉ በጣም። እና ይሄ ነገር አስጊ ስለሆነ አማራን ጠምደው ነው የሚይዙ። ኤርትራ ከኢትዮጵያ ጋር አብራ ቀጥላ ቢሆን ኖሮ ሙሉ ትግራዋይ አማርኛ ነበር የሚናገሩ። ትላልቅ ከተሞች ጋር አክሱም ምናምን መቀሌ ሽሬ የምትላቸው አካባቢ ላይ እንዳለ እንደ ኦሮሞ ነበር የሚናገሩት አማርኛ። ግን አሁን ወደ ኤርትራ የሚቀርቡ አገሩ እንዳለ ወደ ሽሬ ምናምን ይሄ ምናምን እንዳለ ትግርኛ ቋንቋ አገር ካለው አይሞትም። አማራ ደግሞ ጂኖሳይድ የሚያደርግ እኮ ነው በቋንቋ ላይ ጭፍጭፍ እኮ። አሁን ጅማ ብትገባ እንዳትነስላ ገበያ ሁን አትግባባ። አሁን አዳነች አቤቤ አዲስ አበባ ወደ ኦሮምኛ ቋንቋ ለመቀየር አስቸጋሪ ሆንባታል። አስቸጋሪ በቃ ትምህርት ቤት ልናስተምር ነው ቢሉ ምን ቢሉ እምቢ አለ። አሁን ምንድነው ማድረግ የሚችሉት? ይህ አማራ ውስጥ የሚደረገው ጦርነት ቀላል ጦርነት እንዳይመስላችሁ የሆነ ውስጥን የሚጎዳ ነገር ነው። አሁን አማራ ሲባል ፎካሪ እኮ ነው፣ ይሄ ሸላሪ እኮ ነው፣ ይሄ ዝም ብሎ ይሄ ያለ ንቀት የሚያመጣ ነገር ህዝቡ ላይ እየተፈጠረ እንዲመጣ ከዛ ቋንቋው እንዲጠላ ብዙ ስራ አለ፣ የራሱ ስራ አለ እየተሰራ እኮ ታጣ እያረጋችሁ አንዳንድ አማራዎችም አልገባቸውም። ሆን ብለው ደደቦችን አምጥተው ፊት ለፊት ምግድ አድርገውባቸዋል። እናቴ እንዲህ አማራ ማለት ከሊ አይደለ እንዲ አማራ ማለት እንዲህ አይደለ እንዲህ በቃ ተጽዕኖ እንዲፈጠር አንተ የቤት ቁጥርን ይዘህ ትጽፋለህ አይደል? አንተ ደነዝ አብይ ልክ እንደመጣ ምንድን ነው ያደረገው? አረንጓዴ ቢጫ ቀይ እንዲገለገል አማራዊ ስሜት መንፈስ ከአዲስ አበባ እንዲጠፋ። ግን በጣም ከባድ ነው። ጦርነቱም የተደረገው እኮ ይሄ ነው፣ አማራን አንገት ማስደፋት ነው። አንገቱን ከደፋ በኋላ ቋንቋው ምኑ አሁን አላያችሁም? ብዙ የአራዳ ልጆች ብለህ የምትገምተው እኮ አሁን እንዲህ ኦሮሞ ነኝ ማለት ጀምሯል እኮ። እንዲህ እኔ የትግራዋይ ነኝ ምንም ያ መንፈስ በፊት እንደዛ አይሉም ነበር። አይልም ቀልዳለ እንዴት ነው የሚለው? እኔ ትግራዋይ አይሉ አሁን ግን በቃ ህዝቡን እያነቃቁት ነው። አማራ ማለት ምንም አይደለም፣ አማራ መሆን አያስፈልግም፣ ዝም ብሎ ኦሮሞ ሁን፣ ዝም ብለ ትግራዋይ ሁን የሚል መንፈስ እየሰሩባቸው እኮ እናቴን። አብይ ልክ እንደመጣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ጥቃት የፈጸመባት። እሷ ናት እንደዚህ አማርኛ ጥበብን አስታጥቃ ምናምን ቅኔውን ምን ቁጭ ብለው ይዘርፋሉ። ቅኔ ቁጭ ብላ አማርኛ እያወሩ ሰው አማርኛ እያወራ በአማርኛ ትታማለህ። የሚያወሩትን አማርኛ እየሰማ ግን አንተን ነው የሚያሙ። አብራቸው አዎ ልክ ነው ትላለህ። የአማርኛ ፈርቀዳጅ የኦርቶዶክስ ቤተክርስቲያን መጀመሪያ ኳርጎን ብዙ ነገር አታውቀው አንተ። ይህ ነገር ወንጀል ነው እንዴ? ደብረጽዮን ልደውልለት እንዴ? እናንተ ሰ አሁንም አማራን ነው በቃ ትኩረት አድርገው አማራ ላይ የሆነ ስራ ሰርተው እንትን ቢሉት የአራዳ ልጅ ለመሆኑ አማርኛ መናገር እኮ በጣም ነው። አንዱ ሰው ምን መሆን ትፈልጋለህ ስታሪ አማራ የሚልበት በማህበረሰቡ አለ። ያንን ነገር ለመስበር ነው ይሄ ሁሉ አማራ ላይ ጦርነቱ፣ ይሄ ሁሉ ድሮን የሚረግፉ ይህንን ቃላቸውን ዝብርቅርቅ የሚያደርጉት የማይስማሙ ሸላዮች፣ ፎካሪዎች ብቻ ናቸው፣ ተሳዳቢዎች ብቻ ናቸው። በአማራ ላይ እኮ ጋጋታው እኮ ብዙ እኮ በተለይ አብይ አህመድ ከመጣ በኋላ ለአማራ ያላቸው አመለካከት እንዲህ አሁን እኮ ደፍረው እኮ እኔ ኦሮሞ ነኝ ማለት ጀምሮ እኔ ኦሮሞ ነኝ፣ እኔ አማራ ትግራዋይ ነኝ፣ እኔ ደቡብ ነኝ ምናምን። በፊት እኮ እንደዛ ይባል ትቀልዳለህ። ኧረ እኔ አዲስ አበባ ልጅ ነኝ ምናምን ምን እሺ ነው ምናምን ኢሬ ይላል። ታባቴን ኢሬ አንተ እንግሊዝኛ ማንበብ ጀመርኩኝ። ነገር
እና ይሄ ነገር እንደ ቀለል ተደርጎ መታየት የለበትም ብዬ አስባለሁ። መስፍኔ ቁጭ ብሎ እየሰማኝ ነው። መስፍኔ በጣም እኮ ነው የሚያሸማቅቀው እኮ ትቀልዳለህ። ዝንጥ ያለች ምርጥ ያራዳ ልጅ ምናምን ነገር በቤተሰቦቿ ኦሮሞ እኮ ነች፣ ግን ኦሮሞ ነኝ አትልቅም፣ ይደብራታል ምናምን። ዝንጥ ያለች አራዳ ልጅ ሴት ምናምን ነገር ስትጀናጅል ትግራዊት ነኝ አትልም፣ ይደብራታል ምናምን። በቃ በያዘችው አማርኛ ተቀላጥፋ ተጀናጅና ምናምን ቃል አይደል? እንደዛ ነው የሚፈልጉ። አሁን ያ ነገር እየጠፋ ነው፣ ከብዙዎቹ እየተደበዘዘ ነው። ቆንጂዋ ምናምን ትግርኛ አልችልም፣ ግን በቃ እኔ ትግራዋይ ነኝ ምናምን እኮራለሁ ምናምን። አንዷም እንደዛ ትላለች። አሁን ዘሬ ኦሮሞ ነው ምናምን ነገር አሁን እኮ የጀመሩት 7 ዓመት ነው። በፊት እኮ የለም እኮ። ጆገር እየጠራ ነው ላይ ከአንተ ፍቅር ይዞኛል እንዴ ማናተች እንዳይዝሽ ነግሬሻለሁ። ደግሞ ሪከርደር ናት። ስርዓት ያዥ ነግሬሻለሁ። እኔ ባለ ትዳር ነኝ። አርፈሽ ተቆመቂ አንቺ ጮምላቃ። እና ይሄ ነገር አሁን እየቀረ ነው። ብዙ ነገር ቀርቷል። መስፍን የራሱ እኮ ኦሮሞ ነኝ ማለት የጀመረው አብይ አህመድ ሲመጣ እኮ። ከዛ በፊት ኢትዮጵያዊ ነበር ምናምን። ጄቦ ደህና ነህ? አለው እንዴ ሚኒሶታ ቀባን እኮ ከቢሾፍቱ ተነስተን በረዶ ውስጥ። ትንሽ በቆይታ አይሻልም ነበር? ጦርነቱን ጀመራችሁታ? ቶሎ ማምለጥ ነው። በትግራይ በኩል የሚጀምር ጦርነት ግን አያስፈራም እኮ። ጦርነት ፈርተን ሳይሆን ያው ጦርነት ያለበት ሀገር ውስጥ መዝናናት ይደብራል። እኔ ለመዝናናት ነው የሄድኩት። ያው አብይ አህመድም ደብረ ጽዮንም እኮ አንድ ናቸው እኮ። አንድ ላይ ነው የሚሰሩት። በምን አብይ ከሁሉም ጋር ነው እንደሚሰራው? ከትግራይ ኃይሎች ጋር ግን በደንብ የሚሰራ ይመስለኛል አንዳንድ ነገር ሳስብ። ምን ለማድረግ የመለስ ሌጋሲን እንትን ብለው ጨርሰው አሁን በቃ ደግሞ አሁን አማራን ጃስ እያስባሉ አማራን የቀረው እኮ አብይ ማለት እኔ እኮ የሚገርመኝ የ21ኛ ኤአይ ጄኔሬሽን ትውልድ ነው እኮ። በጣም ነው የሚጫወትባቸው እነዚህን አዛውንቶች። እባክህ እነሱ ናቸው የሚያዙት አሉ ውስጡን ስላላወቁ። ምነው እባክህ ጅቦዬ። ግን አሁን እየቀለድኩ ነው። አንድ ነገር ልንገርህ። አሁን የትግራይ ኃይል ከአብይ አህመድ ጋር ነው የሚሰራው ትባል ምን ትላለህ? ግን እንዳንተ እንደ ሀሳብ ምን ለማትረፍ? ዝም ብለህ አሁን እንደ ሀሳብ ጨዋታው ለትርፍ ነው፣ የምትነግደውም ለትርፍ ነው። ፖለቲካም የምትጫወተው ለትርፍ ነው። አዳምጠኝ። የሚሰሩት አሁን ከአብይ ጋር አብረው ነው ቢባል ምን አይነት ስሜት ነው የሚሰሩ? እንደ ስሜት አብይ ላይ ጦርነት እከፍታለሁ እኔ በአቅሜ። አረግም እንጂ ከወያኔ ጋር ቢሰራ ከወያኔ ጋር ሰራ ማለት እኮ ከሻዕቢያ ጋር እየሰራ ነው ማለት ነው። ኖ ከሻዕቢያ ጋርማ እየሰራ አይደለም። ይኸው ምን መሰለህ አሁን ኢትዮጵያ ውስጥ እርግጥ የማንዋሸው ነገር አለ። ሻዕቢያ የራሱ የቻለ ኃይል አለ። ትግራይ የራሷ የሆነ ኃይል አላት። አማራም የራሱ። ወያኔዎቹ አሁን እነዚህ ሽማግሌዎቹ ከሻዕቢያ ጋር ይሰራሉ። ቆይ አዳምጠኝ። ሻዕቢያ ጋር እኮ ተዋግተው ነበር እኮ ሽማግሌዎቹ። ታረቋ እንዳደሉ አንድ ዝርያ ናቸው እኮ። አብይ አህመድም ከሻዕቢያ ጋር ሲሰራ ነበር አይደል? አብይማ የሀገር መሪ ነው። ብሔራዊ ጥቅሙን ነው የሚያባርረው። ብሔራዊ ጥቅሙን ነው የሚያባረረው ስትል አንድ ነገር ማንም መሪ የገዛ አገርህን እንዲወጋለ እየጋበዘ ትራምፕ አንዴ ወደ ራሻ ይሆናል፣ አንዴ ወደ ዋናው ሀሳባችን የራስህን ሀገር ለመውጋት ብሔራዊ ጥቅም የምትለው ነገር የለም። መስፍን እዚህ ጋር ዝም ብለህ ድርቅ አትበል። ግን ነገር አለ። አገር እጅ ላይ ከፈረሰ ከሰው ሀገር ጦር ትለምንና አገርን ታስድናለህ። የሚፈርስ ከሆነ በዛ ወቅት አገር እየፈረሰ ስለነበረ
አገም ከሚፈርስ ደግሞ የሚያግዙትን አካላቶች በአስራ ምናምን ቀን አይደል እንዴ ተቆጣጠራችሁት? እንዴት ነው የሚፈርሰው? ተው ኧረ መስፈን ተው። ታዲያ 14 እንዴት 14 ቀን ትግራይን የተቆጣጠራችሁት በ14 በ15 ቀን አይደል? ያው የኤርትራ ድጋፍ ስለነበረ ነው። ኤርትራም ለራሷ ብሔራዊ ጥቅም ቢያድሜን ያኔ የተወሰነልንን በዚህ አጋጣሚ እሳት ከተለኮሰ አይቀር ቦታችንን እንውሰዳሉ። እነሱም ገቡ። ወልቃይቶቹም ስንት ዓመት ያለቀሱበት ከኤርትራ ጋር ሆነ አገር አዳንክ አቅም አተ ማለት ነው። ኤርትራን እንደ አቅም ተጠቅም። አሁን ግን ከኤርትራ ጋር ለመዋጋት አቅሙ አለ ያቅም አለ። በስመ አብ ደብል እናቴ ምን ስለነበር ማለት ለምን አሁን አቅም አገኛችሁ? እንዴት መጀመሪያ ለምን አቅም አልነበር? ጦርነቱ ቢጀመር ከኤርትራ ጋር ጦርነት ብንጀምር አሁን ባለን አቅም እኔ ባየሁት አቅማችን ማለት ነው ተቆራረጠ። መጀመሪያ እንዴት አቅም አጡ፣ አሁን እንዴት አቅም አገኙ? ይሄ ነገር ያወዛግባል። ሁለተኛ ነገር ደግሞ ኤርትራ በቀደም የሆነ እሳት የላሳ አክቲቪስት ነበራት እና በሱ ታውቁታላችሁ ከኢሳያስ ጋር ቅርብ ግንኙነት አለው እና ከኢትዮጵያ በትግራይ ጦርነት ከኢትዮጵያ ጋር ሆነን የተዋጋ ነው የያዝነው መሳሪያ ብቻ ከኢትዮጵያ ይዘን የወጣ ነው መሳሪያ ብቻ 3 ሀገር እንደሚያስታጥቅ ነው የተናገረው። ለኩሶን ጠፋ። አያችሁ አሁን እሱ ፈታ ያለ ነው ቤቱን ከፍቶ ማለት እኛን ለኩሶ ከማሪ ጋር እስካሁን ጭቅጭቅ ብለን የተጨቃጨቅን። ለምን ትጨቃጨቃለህ አንተ? ኧረ ማሪ እኮ አስጨለልኩት እኮ የሆነ የእንትን ካርታ አለ አሳይቼው ማለት ነው። የምን ካርታ እንዴ? እርሶ ሴትዮ አንተ ሰውዬ ስልክል ላርዳባትከ ላርዳን ሪካርድ እያየ ግድል ነው ያለው በሳቅ ብታይ አንደን የባለፈውን ምን ሰርቶባችሁ እሷ ከተነሳሽ በኋላ ከ3 ሰዓት በኋላ ነው የሚነሳ ያልከው ፓርት ያራዛን ሪካርድ እስቲ ድምፁን ቀንሽ ይዘፈኑን ቀንሰው ዘፈን አለ እንዴ? ወይኔ አምላክ የለም ዘፈን ኦኬ ተታ እና አንዳንድ ሰዎች አሁን መስፍኔ ቅድም አብይ አህመድ ከነ ደብረ ጽዮን ጋር ከነ ምናምን ይሰራል ቢባል ምን ይሰማል ስሉ እንዲህ አብይን ዋጋለሁ አለ። እየሰራ ቢሆንስ ምን ታውቃለህ? እኔ እኮ የምጠረጥረው ነገር አለ እኮ እናቴ፣ በጣም ብዙ የምጠረጥራቸው ነገሮች አሉ። በተለይ መለስ ዜናዊ ከሞተ በኋላ የመለስ ዜናዊ ለጋሲዎች እንዳለ ነው ያለቁት እኮ። አለዳለ እንዴ አቡይ ስብሃትን በቃሬዛ አምጥተው አዲስ አበባ ስዩም መስፍንን በቅርብ ርቀት ነው የረሸኑት። ጭንቅላቱ ላይ እኮ የባሩድ ምልክት ሁሉ አለ። ይመስለኛል ይሄ የትግራይ ጦርነት አሁን የሚደረገው ምናምን የሆነ የሚፈጠር ነገር አለ ብዬ አምናለሁ። አማራን ታርጌት ያደረገ እኮ ነው አብዛኛው ጦርነት። አብይ አህመድ ከዚህ በፊት ሲናገር አልሰማሁም? አማራን እኮ ነው አሳሩን ያበሉት እኮ። አማራውም አልገባውም፣ ዝም ብሎ ነው እንትን የሚያወራው። ፊልም እኮ ነው የሚሰሩት እነሱ። በተለይ በፖለቲካው ላይ ውዝግብግብ ያለ ፖለቲካዊ እንቅስቃሴ ያለው እኮ የአማራ ኃይሎች እኮ ውዝግብግብ ያለ ኃይል በቃ። አብይ አህመድ እንደመጣ እኮ በትግራይ ጦርነት እኮ ሆም ብሎ ሲያሳትፋቸው የነበሩ ከአርቲስት እስከ ቄስ ከቄስ እስከ ሼክ ሲያሳትፈው የነበረውን እኮ የአማራ ኢሊትን እኮ እንዳለ ስታዩ ከላይ አምጦ ሊስቱን አንጠው እስቲ በአክተር በዘፋኝ በምናምን ስትሄድ እንዳለ የአማርኛ ዘፋኞች የአማርኛ አርቲስቶች ሆም ብሎ ታቅዶ የተሰራ እኮ ቅልዳለ እንዴ። የአማርኛ ሙዚቃዎች እኮ በሚሊዮን ነው የሚታዩት። የአማርኛ ፊልሞች በሚሊዮን ነው የሚታዩት። አሁን ሰው የአማርኛ ሙዚቃ የመስማትም ስሜት የለውም እኮ ነው። በትግራይ ሙዚቃ በዛ ሰዓት እኮ ብዙም አይታይም ነበር ዩቲዩብ ላይ እኮ። አሁን ግን በሚሊዮን መታየት ጀመሩ። የኦሮምኛ ሙዚቃዎች ምናምን አይ ሰርተውበታል። ገና ደግሞ ያቀራቸው ነገር አለ። ይህንን አማርኛ እንክት አድርገው መስበር ነው የሚፈልጉት። ኤርትራንም እየሿሿ እየሰሩ ኢሳያስ አፈወርቂ ከሞተ በኋላ ኤርትራን የሚቆጣጠሯት ተጋሩ ናቸው። እናቴ ሙሉ ለሙሉ
ኤርትራዊም እኮ ፖለቲካቸው ውዝግብግብ ያለ እኮ ነው። በኤርትራ በትግራይ ጦርነት ገብተው ወደ 60 ሺህ ወታደር ነው ያጡት እኮ። አብይ አህመድ እያስገባ ሁሉ እኮ ነው ሲያስጨፈጭፋቸው የነበረው። እናት ጽምዶ ያለው ለምን ይመስላል? ኢሳያስ አፈወርቂ ስልጣን ላይ ከወጣ ጀምሮ እነሆ የትግራይን ኃይል እንደጠላና ቲፒኤልኤፍን እንዳዋረደ ነው። በዚህ ቅጽበት ለምን ይመስላል ግልብጥ ብሎ የመጣው? አቅም ስላጣኩ ነው። በቃ ኤርትራውያን ጽብቁ እና አንዳንዴ ዝም ብዬ ሳስበው ምናምን አብይና የትግራይ ኃይሎች አንድ ላይ እየሰሩ ይሄ አሁን የአብይ ኃይል አማራውን ማንበርከክ ላይ በጣም እየሰራ እኮ ነው። አማራዎች እንደው አልታይ ብሏቸው ነው እንጂ በጣም እኮ ነው የቅሌት እኮ ነው። ትግራይ አሁን ባደረገው ጦርነት ጀግንነት ነው። በየትኛውም ቦታ ላይ አሁን አማራውም ኦሮሞውም ሲያወራ እኮ ለትግራይ ደቡቡም ይመሰክራል እኮ። ትግሬዎች ጀግኖች ናቸው፣ እውነት ጀግና ይላል። በቃ የተሰራ ታሪክ አለ። አሁን ወደ አማራ ስትመጣ ግን ፉከራ እጅ የሰጡትን ኃይሎች መጥተው 4 ኪሎ ፓርክ የሚል ፎቶ ያስነሷቸዋል ሆን ብለው። የትግራይ ኃይል ግን እጃቸውን ሰጥተው ሲመጡ የአብይ አህመድ አማካሪ ነው የሚሆኑት። በቃ እናቴ ትሙት በአማራ ላይ የተሰራ ነገር በቃ እንዳለ ታውቃለህ። በቃ ምን እየተሰራ እንደሆነ ምናምን። አሁን አማራዎች አንዱ ነው። ከዛ ተወያዩ ተጠናከሩ ሲባል ራያ ለቆ መከላከያ ወጣ። አሁን ሰሞኑ ደግሞ ወልቃይትን ጥሎ ሊወጣላቸው። ምን አይነት ፖለቲካ በአማራው ላይ እየተሰራ እንደሆነ አሁን አማራው እንድጅብት ነገር አንተ የአማራ ጥላቻ አለብህና ከደና ነው የሚል በቃ ዝም በቃ ከማውራትም ትቆጠባለህ። ምን አገባኝ። ግን ቆም ብሎ የሚያስብ ካለ እንዲህ የተካሄደ ነው። ቆይ እንደዚህ ሲባል ትንሽ ማሰብ እኮ ነው የሚፈልገው። ትንሽ ማሰብ፣ እብሪት፣ ጉራ፣ ጨዋታ፣ ጩኸት ምናምን ውርደት እኮ ነው። ከሰው ላይ እንዲጥል ነው የምታደርገው። በቃ እናቴን ነው እኔ ዝም ብዬ ሳስቡ በቃ የሆነ ነገርማ አለ በቃ ላለሁ የሆነ ነገርማ አለ በቃ አካሄዱ ምናምን። ከዛ ደግሞ ቀደም ብሎ የሰማሁት ነገር አለ ከነደብረት ማን የመጣው የሆነ የማውቀው ሰው መጣ። ዶክተር ተክለ ዮሐንስ መጣ። ዶክተር ይላል። ሰላም አለይኩም። ዋሌኩም ሰላም ያ ዶክተር ሸክባረክ ደህና ነሽ? አንቺ ጥይቷ የሆንሽ ግለሰብ እንዴት ነህ አባቴ? ምን ጥይት እሆናለሁ እባክህ። ያለውን ፖለቲካ እየተነተንኩ እኮ ነው። ግራ ገብቶኝ እኮ ነው። እስቲ እኔ ነኝ ያለ ተበልጻጊ አስገባልንና ቀላል ጥያቄ እንጠይቀው። ይህንን ጥያቄ መመለስ አንዱ ብልጽግና እኮ ነኝ። አንዱ ብልጽግና ተወድ ይህ ወሬ ለምንድን የኔን መበልጸግ ግን አምናችሁ መቀበል ያቃታችሁ? ተጋሩ አይደለም አንተ ጌታቸውም ተበልጽጓል ሆነለትም አታይም እንዴ? እሺ ጥያቄ ምንድን ነው? ለብልጽግና ጥያቄ ሰሙኑን ዝም ብዬ እያሰብኩበት የነበርኩበት ነገር ነው። ታውቃለህ ከኢትዮጵያ ለመጨረሻ ጊዜ ስወጣ የነዳጅ ዋጋን አስታወስኩ እና ያኔ ደግሞ በዓለም አቀፍ ደረጃ የድፍድፍ ነዳጅ ዋጋ በጣም ጣራ ላይ ወጥቶ ነበረ። ውድ ዋጋ ነበረ። 177 የአሜሪካ ዶላር በአንድ በርሜል ነበረ ድፍድፍ ነዳጅ። ይህ ማወራ 2008 ነው። አሁን ያለው እና ያኔ 177 ዶላር በነበረበት ጊዜ ኢትዮጵያ የሚሸጠው ነዳጅ በሊትር 8 ብር 20 ሳንቲም ነበር። አሁን የነዳጁ ዋጋ በጣም ቀንሶ ወደ 57 ዶላር ገብቷል። በ75 ከመቶ ቀንሶ ማለት ነው በዓለም አቀፍ ገበያ። የኢትዮጵያውን መገመት ትችላለህ አይደል? አሁን ያለው የነዳጅ ዋጋ ስንት ነው? 100 ሊትር 140 በኮምፒት መሰለህ ይሄን ነገር ፐርሰንት ጨምሮ ማለት ነው።
እና እንደ ተበልጻጊዎች ግን የኢኮኖሚክ ሚራክል ላይ ነን ያለ ነው ይላሉ። እና ሚራክሉ ሚራክሉ ይታያል። ሚራክሉ የሌለ የዋጋ ግሽበት ወደ ላይ ሲወጣ እና ይህንን የምጣኔ ሀብት ትንታኔን እና አመክንዮ ይልሃል መጥተው ቢያብራሩልን። ምክንያቱም የዓለም አቀፍ ዋጋ ሲቀንስ አገራችን ጦርነት ላይ ነቻ እና የአንተ ጦርነት ውስጥ መግባት የነዳጁ ዋጋ በዓለም አቀፍ ገበያ ይቀንሰዋል ይጨምረዋል ያለህ ማን ነው? ምን መድፉም ታንኩም ወታደሩም የሚመላለሰው በነዳጅ መሰለኝ፣ በውሃ አይደለም እኮ አይደል? ኖ ዶክተር ተው፣ ክፉ እንዳታናግረኝ አንተ ሰውዬ። ና ይቀልዳል እንዴ? እና የኢትዮጵያ ወታደር ከጦር ላይ ማሰልጠኛ ወደ አማራ ከና ትግራይ ክልል የሚሄደው በእግሩ ነው ወይስ በፈረስ? ቀልዳለ እንዴ? ቀልዳለ። እያንዳንዱ ኢትዮጵያዊ የነዳጅ ዋጋ ተጨምሮበት የኢትዮጵያ መከላከያ ሰራዊት ይጓጓዝበት እንጂ አርፏል ተቀመጠ። የኢትዮጵያ ወታደር ራያ ነው ስትለው ትናንት ጨርቄን ማቄን ሳይል እንዳለ አንዳንዱ ሰው ግን እኮ ይቀልዳል እኮ። ቀልዱ እናንተ ምን አለባችሁ? ነዳጅ አላለም። ከዛስ ወላይ አንድ ኢትዮጵያዊ በ140 ነዳጅ ከቀዳ 40 ብሩ ለመከላከያ መጓጓዣ ነው። ዶክተር እንዴት አይነት ጥያቄ ነው ብትጠይቀኝ? በዛት ኤርትራ ይመጣ ጁበየ ወዲ ሻዕቢያ ሰላም ሊወድ ዓደይ ኣለና ድሓን ኣመይ ድሓን ይሱዳ እንታይ ዳ ይሱ ምስ ሞተ ጫፈንታኹም እንታይ እዩ ከይዳሃነ እንዴ ደብረ ፅዮን ኣለሉ ደብረ ፅዮን ደብረ ፅዮን ዓደይ አስፕሪን አስፕሮይ እኳ ኩሉ ሓደ እኮ ስኢልካ እዩ ዝጠርጠርኩ መፅያ እንዲ ኢልካ ነርካ እዚኣ አስፕሪን አስፕሮይ ሁሉም ያው ነው ፅናሕ እንደ ግደፍ ሓንሳ እጅብ ዓርቂ ዓሳ ሓኬከ ፅናሕ ሓንሳ ኤርትራውያን ይመቹኛል እኮ እናቴ ትሙት። እዚህ አጋጣሚ በጣም ተጫዋቾች ናቸው ኤርትራውያን። ፍርስ እኮ ነው የሚያደርጉ። ትግርኛ የምትሰማ ከሆነ እናቴ ትሙት እነ ወዳ ሀጂ ቤት እነ ይሄ አፈወርቂ አይኑ ጉራ ጫማ፣ ይሄ ሁለት አይኑ ግራ ነው እና ተጋሩ አፈወርቂ አይኑ ጉራ ጫማ ይሉታል እየመጡ እነሱ ሲያወሩ እኮ ሽንትህን ነው መሽና ድክም እኮ ነው ምት። እኔ ኤርትራውያን በጣም ይመቹኛል፣ ጨዋታ ይችላሉ። ኢሳያስ ምስ ሞተ ደብር ጫለና ሐቂ እንዲያ እናቴ የኤርትራ ኃይል ትግራዮች ናቸው ቢቆጣጠሩት። ኤርትራዊ የሚፈልገው እኮ ነፃነቱን ብቻ እኮ ነው እናቴ ትሙት፣ ነፃነቱን ብቻ። ነፃነቱን አገኘ ማለት ይሄ ህዝብ ደግሞ አለቀልን። ኤርትራውያን እንዲህ በግፍ ተይዘው ነው እንጂ እናቴ ትሙት በጣም ነቃ ያሉ ማህበረሰቦች ናቸው። በጣም ነቃ ያሉ ናቸው። የትኛውም ቦታ ላይ ተንቀሳቅሰው ራሳቸውን የመለወጠ ኢትዮጵያ እኮ ራሱን ቶሎ አይለውጥም እኮ። አሁን ለምሳሌ አረብ ሀገር እንኳን ባየ ነው አንድ ኤርትራዊ ሳውዲ የሚኖርና አንድ ኢትዮጵያዊ ካወዳደር ቶሎ የሚነቃው ኤርትራዊ ጎበዝ ነው። ተፍተፍ ብሎ የሆነ ነገር እንዲህ ኢትዮጵያዊ ከራሴ መጀመር እንችላለን። እንዲህ ምን ሆነ ነው? ለበርካታ ዓመታት እኮ ነው አንድ ቤት ውስጥ የቤት ሰራተኛ የቤት ሾፌር ምናምን ነው የምትሰራው። ኤርትራው እንደዛ የላቸው። ቶሎ ተፍተፍ ይላሉ። ሳውዲ አረቢያ ምናምን ላጥ ወደ አውሮፓ ወይ ደግሞ አሁን አሜሪካ ውስጥ ብትገባ ማለት ነው 10 ዓመት ሙሉ ፓርኪንግ ወይ የሆነ የትራክ ሾፌር ምናምን ነው የምታይ። ኤርትራውያን ጋዝ ስቴሽን አላቸው። በቃ ትላልቅ ደረጃ ላይ ያሉት እንዳለ ኤርትራውያን ናቸው። ሱቅ ይከፍታሉ ምናምን፣ ተፍተፍ ጎበዞች ናቸው።
እናቴ እንደ ኤርትራ ጀግና የለም። በዚህ ስራ ፈጣን ጭንቅላት አላቸው፣ ቶሎ ይለወጣሉ። አገራቸውንም እኮ ይለውጡ ነበር እኮ። ያው ይሱ እያለች ይሱ ወድ ተንቤን ንትግራዋያ ሞቻቻና ጸበእት እያዘላ እንዲህ ቅጥቅጥ ካላረጋቸው ኢሳያስ አፈወርቂ መጀመሪያ ለትግራዊ አይገዙም። እነዚህ ትግራዊ እነሱን ለመቆጣጠር ከአቅሙ በላይ ነው የሚሆኑበት፣ በጣም ከአቅሙ በላይ ይሆኑበታል። ለምሳሌ አሁን አሜሪካ ምናምን ስትል እነዚህ ሀከሮች ምናምን የሚባሉት ከመንግስት በላይ የሆነ ጭንቅላት ስላላቸው አይደል እነሱን መቆጣጠር የሚያቅታቸው። አሁን ትግራዊ ዝም ብሎ ሄዶ ኤርትራን ላስተዳድር ቢል በዛ ጊዜ ኤርትራ ይከብደዋል። አሁን ግን ኢሳያስ አፈወርቂ ቅጥቅጥ አድርጓቸዋል ምናምን የሚፈልጉት አሁን በቃ ውስጣቸው ያለው አሁን ኔትወርክ ማግኘቱ ምናምን ገባ ይሄ ነገር ነው። እና አሁን ኤርትራ ትግራዋይ ኤርትራ ካተሓዳድራት ሕጂ ዓቕሚ ኣለዎ እንታይ ዓቕሚ ማሲንዎም ኣሎ ኤርትራዊ ፅዕንቶ ገይሩሎም ገለገለ ብዙሕ ነገራት ወዲረ ክትስሕቀልካ ኣብ ኦሮሞን ኣምሓራን ትመስጥ ኣለካ እውን ሕጂ ከመይ ገይሮም ኣሎ ከምዚ ሕጂ ዝረአናዮ ዘለና ግን ናብ ኣምሓራይ ኤርትራ ንምኽፋል ይከብድ እዩ ግን ኣምሓራይ ቀልል ዝበለ ከምዚ ገይሩ ስምጥምጠ ገለ ሕጂስ ብኣዴን ምስ መን ይሰርሓሉ ምስ ኣብዪ ኣሕመድ ይቆፃፀር ኦሮሞ ሕጂ ትሪኦ በቃ ከምዛ ኢሉ ከምዛ ንስኻ ትግራዋይ ኤርትራ ሕልካ ንብል እናቴ ካልመጣ ጅብ ውሸታም ንብል ሀሜት አቁም። ሀሜት አይደለም እባክሽ፣ ያለ ነገር እውነት የሆነ ነገር እና ውይ ማቲ ሻዕቢያ ሆናለ ጁቤ ወዲረ ለምንድን ነው የምታስወጣኝ? ብቻዬን መሳቅ አይሻለኝም? ደብረ ጽዮን አለና ይለካ ጁቤ ታይታን በፌስቡክ የተለቀቀው ቪዲዮ አየሁት። የደብረ ጽዮን እናት በአድዋ ቤትዋን ምናምን እንታይ ገይሮሙ ገዛ ወልሓንቲ የብላና ዲ ሕጂ ደብረ ጽዮን አይሰርቅን እዩ አይሰርቅም ምናምን መጥፎ አይደለም። እዛ እኮ ነው እሺ ይሻላል አልኩ። ደብረ ጽዮን ለመቆጣጠር እንትን ነው ቀላል ነው። የመለስ ጠላ ቤት አይደል እንዴ ስትሰራ የነበረ? ይሄ ኮሚኒስት ውድብ እኮ በጣም እኮ መጥፎ ነው አይደል? ኢሳያስ ሰንደል አድርጎና ይሄን ስሬውና ምናምን ያ የውትድርና ልብስ ይመስላል አይደል? እዛን አድርጎ እኮ አታለለኝ እኮ እንደዛ ደግሞ ደብረ ጽዮን እያታለለ ነው አይደል? ቀልላለ ኢሳያስ አፈወርቂ በነጠላ ጫማ ካታለለ ግን አስበው ደብረ ጽዮን እኮ አንድ ላፕቶፕና አንድ ጓንትን ሰጠህ ምንም አይልም። እዛ ነው በቂ ነው። ብር የጓንቷ ነገር ደሞዝ አይጠይቅም እንዴ? ጋቢ ምናምን አስለብሰህ ከይትሕስብ ሕጂስ ህዝቢ ኤርትራ ከማእኻ ኣይኮነን ንስኻ ሕጂ ኣብ ወፃኢኻ ዘለካ ብዙሕ ነገራት ርኢኻ ኣለካ ገለ ግን ከም ሓደ ህዝቢ ኤርትራ ኣብ ኤርትራ ዘሎ ህዝቢ እንታይ ትምኒቱ እዚ ነፃ ምዃውን ኢንተርኔት ምርኻብ ወፂኡ ሰሪሑ እዚ ዝረአዩ ምሽ ከምዚ ትብሎ ዘለካ ስኻ ንዕኡ እዚ በድሓንቲ በቃ እዚ ኩሉ ትዛረቦ ዘለካ ስኻ ብምሉኡ ናይ ህዝቢ ኤርትራ ጨጉርሲ እዚ እንተትኸውን ኣይሰምዓካን ኢኸም ኢልካ ናይ ብሓቂ የብለካ ኣሎ ኣብ ውሽጢ ኤርትራ ኣሎ በቃ ዶንታ ይብሉ ኣይግድሾኒ እዚ ኢንተርኔት ገለመለ ዓለም ገለመለ እዚ ጉዳይ ይኮነን ንሱ ንሕና ግን ተረዲእካ ዶ ሕጂ ንሕና እዚ ዓለም ኣብ ወፃእ ክሳይ ንነብር ግን ኣብዚ ምዕራብ ዓለም ንነብር ትሪኦ ኻ ምሽ እቲ ነበረ ከይዲ ኢሳያስ ክበፅሖ ነበረ ሃገርና ክትበፅሖ ነበረት እሱ ስለ ዘሕስበና ኢና ንቃወሞ ንኢሳያስ እኮ ተረዲእካ ዶ ኣለኻ ዶ ጁቤ እንዴ አንተ ጠፋህ እኮ የደብረ ጽዮን ጓንትና ምናምን ላፕቶፕ ሲነሳት ትጠፋለህ አይደለ?
ብላክ ኢትዮጵያ ኦይ አይተወካኒ ጁባ ከመይ ገይረ ኦኬ ይጠይቃለሁ ይነግራለሁ ጁቤ ስማ አንዱ ሕጂ ግዳ እንታይ እዚ ኩናት ገለ ድባሃል ደሎ ጁቦ ምንድን ነው ጀመር እንዴ ጂቦ ዋስ ጎን ኦን ዋስ ሃይ ኒ ብራዘር ሰላም ነው ሰላም ዲኻ ሰላም ፎርም ይሌ ኩናቱ ጀመሩ እንዴ ኩናት አሁን እኮ ሰሜን የሰራን ያለን እኮ ነን ኤርትራውያን ሰሜን በሙሉ የሰራን ያለን እኮ አማራና ትግራይና ኤርትራ አድርነን አንድ የድሮ የጥንት የነበረው ምን የመለስ ነው ያለን አሁን የሰራን ያለን እኮ ይሄ ጎበዝ ሰውየው ፎቶ አድርጎ ያለው እኮ ነው ጅቦ ችግሩ እኮ ምን መሰለ ወንድሜ አማራ ደግሞ ከዛሬ ደግሞ አቤት ከጣላችሁ ደግሞ ሁሉ የኛ ነው መበል ስለምትፈልጉ ደግሞ እዛ ቀይ ባህር እንሄዳለን ትላለህ አልሽ እዛ እኮ ነው ችግራችሁ ونستخاخل من الأصل يرنا كنيجي ستانجلنا عمد إير برازر ነገ አብይ ከጣላችሁ እዛ ወደ ቀይ ባህር መዞር አለብን ምናልሽው ትመጣላችሁ እዛ እኮ ነው አይሉም ተማረዋል برازر ትግርኛ አለ ደቂ ያረ ትግርኛ አለ ስለሱ ኩናት ስንሽተን አለ 10 ሰከንድ ስለዚህ ኩናት ባ እሺ ሐወይ ኤኖይ በነገራችን ብልጽግና ወታደር ጣፋ ሐዲጉ ግዝዑ ጨርቆ ሐዲጉ የሐዲ መኻብራ ያለ ግሩሙል ራያ ከይ ተገድፎ እግሩ ከርደኸና አረ ምንም የተገረይ ዋና መነሽ እኮ ታዲ ሙሲልካ ታዲ ጌሮ ሙሲልካ አልጸለምቲ ናይና ሰራዊት ትግራይ ክል ሓደ አርመን ይሩ ተርደኸና ሕዝ ስምምዕነት ነይሩ ጌታቸው ረዳ ለሃልየ ማለት እዩ ህዝቡ ተመዲሱ ላፍቱ መሬት ላፍቱ መረዋት ቅድመ ዓመት ማለት እዩ እንዳመረውቱ ተመዲሱ ህዝብ ማለት እዩ ናጸለምቲ ተፈናቀለ ማለት እዩ ካው ታይኔሮ ከምዙ ልክዕን አብራያ ብላማጣ ና ሰራዊት ትግራይ ለኒዮ ብልጽግና ለኒዮ ኮማንዶ ፖስት ተገይሩ ተርደኻ ሓበርካ ካትሰርሕ ተርደኻና መፍትሕ ስካብ ልግበር ተውሂሉ ማለት እዩ አብድየ ያአተይ ሕዚ ከአት ተውሂሉ ዞም ሓራ መሬት ልወፁ ኒዮ እቲ ኮማንዶ ፖስት ብረድለኻ ግን አብ ናይ ደመቀ ዘውዴ ማለት እዩ ምስኡም ደምሰም ጁቦ ምን ተገኘ ሼሪንግ ናት ነቃቅላ የምታስወጣችሁ እረ ሼሪንግ በእናትህ ደቂሬ እሺ ጁበየ አለን አረ ጁቦ ጎተ ተሳዓን ታዲ መስሊካ ፖሊስካ ከምዚ መሓና ጣጣ ባሕር ቦታ ይኮን ዋ እንጀራ ፈልጣይ እንጀራ እኮ በጣም አበላላ ዳይባን እኮ አይ ናውጣ አቀረው ጋር ወና ፌስቡክ ነው ጋር አብሰ እንጀራ ቁጭ ብዬ እንጀራ ነው ይላሉ ፖለቲካ አለ እንጀራ አይደለም ፖለቲካም አልችልም ፖለቲካ ማውራት አላውቅም የሰማሁትን ነው ማውራችሁ ከነ ደብረ ጽዮን ከነ ጌታቸው ረዳ ጋር ደዋወላለሁ ግሩፕ ሁሉ አለን እኮ ከነ ጻድቃን ጋር ከነ ምግበይ ጋር ምናምን እገናኛለሁ ትቀልዳለህ እንዴ ያንን አዲስ አበባ ውስጥ ደግሞ አሁን ተከልክሏል አሉ ኩርቱ ፌስታል ተከለከለ አሉ አሁን የሰማሁት ኩርቱ ፌስታል ተከለከለ እስክንድር ነጋ ምን ይዞ 2000 ብር ነው 3000 ብር ቅጣት ፌስታል ይዞ የተገኘ እስክንድር አሁን አስባችሁታል ምን ይዞ ሊዞር ነው እንዋጋ ማለት ዋጋ ነው የምትዋጋው እርስ በርስ አረን ትበላላታለህ ቆየ እኮ እኔ አሁን የሰማሁት ለማንኛውም ምዕመናን ይመቻችሁ ዳይመንድዬ የዘወትር ጊፍተሬ አባቴ ላርግሽ እግዚአብሔር ከእናንተ ጋር ይሁን ሼሪንግዬ እኔ ምርጥ ባቢ ፋራው እናቴ ትሙት ምርጥ ጀለሶቻችን እድሜና ጤና ይስጣችሁ ያቆያችሁ ነገ ደግሞ በተመሳሳይ ሰዓት እንገባለን